ክርስትናን መስደብ፣ ክርስትናን ማንቋሸሽ የተካኑበት ነው። ፖለቲካና ድራማ የእጃቸው ነው። መጽሐፋቸው ሲገለጥ ለቅሶ ነው። አስተምሮታቸው ሲነበብ የተሰደቡ ይመስላቸዋል። ምክንያቱም እነሱ ሙስሊሞች ናቸው። ምንም አታቅ መሀይም ማለት ሊቻል ይችላል። እኛ ቤት ሲገቡ ግን እንዲህ ታጥበው ተሰጥተው ይላካሉ። እኔ ቤት መጥተው ምን አንድ አይደለም። እሱንም አቡበከር ነው ይባላል። እሱ ተያዘ፣ አብዱከሪም ተያዘ። ስም ጠራው እኔ ስለሚያውቁት ነው። አንድ አይደለም ደጋግመው ያመኑ ጂኒዎች አሉ፣ ያላመኑት ደግሞ አሉ ብዬ በሚል በዚህ ዙሪያ እኔ መጀመሪያ አልተቃወምኩም። ሲያምኑ ሙስሊም ጂኒ አላቸዋቸው። ሙሐመድ ሄዶ ሲያስተምራቸው እነኛ ሴጣን ነበሩ፣ ሲያምኑበት ጂኒ ወንድሞቻችን አላቸዋቸው። ሰው ከዘመዱ አህያም ካመዱ ይባላል። አንተ በአንተ እምነት ለምን እንደራሱ እንደተፈጠሩ ማረጃ ማምጣት አትችልም? በዚህ ቻሌንጅ አደርጋለሁ። አንድ ቦታ አታመጣም። ለምን ጂኒዎች ፈጣሪ ለምን እንደፈጠራቸው ግን እስልምና ለቀት ወጣለህ፣ እስልምና ለቀት ወጣለህ ነው ይሰጣለኝ። ለጂኒዎች የተላከ ነብይ የለም ነው ያልከኝ? መጀመሪያ እኮ ነብዩ አለይሂ ሰላቱ ወሰላም ሲላኩ ለሁሉም የተላከው ገብቷል። ለእኔም ለአንተም ለሁሉም መክሉቅ ሁሉ ነው መልእክተኛ ነው የተላኩት ማለት ነው። ለመክሉቅ ሁሉ ከሆነ ካዳ ለአጋንንቶችም ተልኳል፣ ለአጋንንቶችም ተልኳል፣ ለአጋንንቶችም ተልኳል። ጅናል ሙስሊም ጅናል ካፊር አለ እኮ አልኩ። ጅናል ካፊር እሱ እኮ ቆይ እሱማ ለሰው ሁሉ ተልኳል ካልክ እኔም እኮ ማላምን ነኝ። ስለዚህ ለእኔም ተልኮ ነበር አይደለ? እንዳንተ አስተምሮ ራይት። ስለዚህ ጅናል ሙስሊም ያለ ጅናል ካፊር ብለህ አትክፈል። ምንም ውሃ የሚቋጥር ነገር ስላልሆነ ማለት ነው። ሴንሳቸው ምንድነው? አንድ ኢሴንስ ስላላቸው። ስለዚህ ለጅኒ ተልኳል አልተላከም። መጀመሪያ አንተ ሰው ነህ ገብቷል አይደል? ሰው ነህና ከጅኒ ጋር መሄድ የለብህም። ኦኬ ቀላል። ስለዚህ ላመኑት ጅኒ ብቻ ነው መሐመድ የተላከው። ቀላል እኮ ነው። ለሁሉም ነው አልኩህ እኮ ልንገርህ፣ ለእኔም ለአንተም ብታወራ ካለ ለሁሉም ላላመኑትም ከሆነ የተላከው። ስለዚህ ለጅኒዎች ለአጋንንቶች ተልኳል መሐመድ። ለሁሉም ልንገርህ፣ ለሁሉም ተልኳል። እኔ መጀመሪያ አዳምጠኝ፣ አስጨርሰኝ። አንተ ነው እኮ የማመን አሁን እኔ ፖይንቴ ላይ ቆመና አንተ ሰው ነህ፣ አንተ እንደዚህ ናት በለ። እኔ ሰውማ ስለሆንኩኝ ሰው ለሰው ነው የሚግባባው እንጂ እኔ ከአጋንንት ጋር ብረትም የለኝም አግባባውትም የለኝም። ስለዚህ ለአጋንንቶቹ ከተላከ መሐመድ ከመሐመድ ውጭ የተላከ ለአጋንንት ነቢይ እያለ መጀመሪያ እኔ ሰምተኛል እያልኩ ያለሁትን በጣም ብዙ ነቢያቶች አሉ እኮ ገብቶሃል? ለአጋንንት የተላኩ ነቢያቶች አሉ፣ ለራሳቸውም የተላኩ ለአጋንንት የተላኩ ለራሳቸውም የተላኩ። አዳምጥ መጀመሪያ አጋንንት ጋር ትሄድ እንጂ እኔ ስለ አጋንንት እንጂ ስለ ሰው ነቢያቶች አይደለም። ለሰው የተላኩ ነቢያት ብዙ አሉ። አይነውዛት የእኔ ጥያቄና ውይይት ለአጋንንት የተላኩ ከአጋንንት ጋር ህብረት ያደረጉ ከአጋንንት ጋር ምስክርነት የተለዋወጡ ነው። እሺ እንደዛ ከሆነ አንተ ግልጽ አድርግልኝ። አጋንንት ብሎ ማለት ሰይጣንን ነው የምትለኝ ነውስ ጂኖችን ነው የምትለው? ሰይጣንና ጂኒ አጋንንት ልዩነት የላቸውም። ልዩነታቸው ምንድነው? የግብር ጉዳይ እንጂ የባህሪ ኢሴንሳቸው ላይ ልዩነት የለም። ወደ እንትን ካመጣ ግን ከግብር አንጻር ስለሆነ ሰይጣን የሚለው ስያሜ ለሰውም ሊሰጥ ይችላል። ሰውም ሰይጣን ተብሎ ሊጠራ ይችላል። ከግብሩ አንጻር ከኢሴንሳቸው አንጻር ከተፈጥሮ አንጻር ከሆነ ግን ኢብሊስ የኢብሊስ ዘር ናቸው። ኢብሊስ ሰይጣን ተብሎ ሊጠራ ይችላል። ኢብሊስ ደግሞ የጂን ጎሳ ነው። ስለዚህ አንድ ናቸው፣ ልዩነት የላቸው። ኢብሊስ ሸይጣን መጀመሪያ ይለያያል። እንግዲህ ሸይጣን ብሎ ማለት እኮ ያመፀ ነው፣ ምን ልዩነት የለውም። ያመፀ ነው፣ አማጺ ነው። ገብቶሃል? ኦኬ ያ ያመፀው ሰው አማጺ ሊባል ይችላል አይችልም? እኮ ልንገርህ፣ እንደ ሃይማኖት ከሆነ ወይ ሰው ሰይጣን ይባላል አይባልም? ትዕግስቴን እየተፈታተንከው ነው። ፕሊዝ ትዕግስቴን እየተፈታተንከው ነው። እውቀት ምንም እንደሌለህ እያየሁ ነው። የምታውቅ መስሎኝ ነበረ። ድምፅህን ጎርመና አድርገው ጀመሪያ የምትከራከረው እኮ እንደዚህ ከማያውቅ ሰው ጋር ነው። በቃ ቴንኪው ጎበዝ ከሆንክ ከማያውቁት አትከራከርም። አወል ቀጥል። በቃ አንተ ትሻላለህ ይመስለኛል። እኔ የሚያውቅ መስሎኝ ነበረ። እኔ እስካሁን ያከራከርካቸው ሰዎች በሙሉ እንዳንተ ምንም ከማያውቁ እነሱ ተዋቸውና እውቀታቸውን ካላቸው ሰዎች ለምን አትከራከርም? ተቻልክ ፕሊዝ ሚት አድርገህ ካላወቅህ ካለ እኔ ምን ላድርግህ? እስካሁን ያስገባቸው ሰዎች በሙሉ የማያውቁ ናቸው። አንተም ከነዛ አንዱ ስለሆንክ በቃ ሚት አድርገህ በቃ
ሁሉንም ታዘብካቸው፣ ምንም እንደማያውቁ አወቅ። ስለዚህ በቃ አንተ ራስህ ምንም የእነሱን ድድብና መማር ነው ወይም መመለስ ነው። ቱከማል ቀጥል ፕሊስ። ማትመልስ ከሆነ ሚታርግ ቱከማል ጋር ሰው ለማዳመጥ ሞክስ ቶፒኩ ላይ ገባ። ከላይ አቅም ከላይ አቃል ብለህ አንተ ፈተና ፈታኝ አይደለም አውቃለሁ ብለህ ገብተሃል። ምታከውነ ትመልሳለህ፣ ማታከውነ ከስር ሆነህ ትማራለህ። ዛሲት ቤቱ ክርስቲያን ቤት ነው እንጂ ሙስሊም ቤት አይደለም። ካላወቅም እንድትሆን ትንጠለጠላለህ። ገስት ላይ እኔ በግዴታ ጎትቼ አላመጣሁህም። እንደ ቋንቋ ገስት ላይ የተሰቀልከው ወደህ ነው። ፕሊስ እኔ አይደለሁም እጅህን አንጠልጥዬ እዚህ ላይ ሰቀልከው። ሰላም እንኳን ደህና መጣህ። እንኳን ደህና ቆየህ። በመጀመሪያ አንደው ክርክር ነው መወያያ ከሆነ የተሳደብክ አይደለም። እዚህ ጋር ቶፒክ ላይ ገባ። የምንስድብ ነው የምታወራው። ዩቱብ ላይ ያላችሁ የተማራችሁ የምታስተውሉ ይህ እስልምና የተሳደብክ አይደለም። አሁንም ልንገርህ ጎበዝ፣ በቃ ከስር ሆነህ ተማር። ጎበዝ ጎበዝ። ርዕስ ማስቀየር ነው በአንተ ቤት። እኛም አራዳንን እኛም አራዳንን በየተለያየ ፕላትፎርም ላይ የምታዳምጡን ይህ ሙስሊሞች ገብተው እውቀታቸው እምነታቸው የሚፈተሽበት ቤት ነው። ክርስትናን መስደብ፣ ክርስትናን ማንቋሸሽ የተካኑበት ነው። ፖለቲካና ድራማ የእጃቸው ነው። መጽሐፋቸው ሲገለጥ ለቅሶ ነው። አስተምሮታቸው ሲነበብ የተሰደቡ ይመስላቸዋል። ምክንያቱም እነሱ ሙስሊሞች ናቸው። ያደጉት ናርሲስቲክ ቢሄቨር ዲቨሎፕ አድርገው በዛም አስተምሮታቸው ሲነካ ቪክቲም ሜንታሊቲ የሚጫወቱ ሰዎችን በዛ ትሪክ ማድረግ የሚችሉ የሚመስላቸው እነርሱ ማን ናቸው? ሙስሊሞች ናቸው። አስተምሮታቸው ሲነበብ የተሰደቡ የሚመስላቸው፣ መጽሐፍታቸው ሲገለጥ ራሳቸውን መጽሐፍ የሚክዱ እነርሱ ማን ናቸው? ሙስሊሞች ናቸው። ተወያዩ ይኸው መጽሐፋችሁ ሲባሉ ገብተው በግድ ተጎትተው ተገርፈው ከኋላ ገስት ላይ እንደተሰቀሉ እየየ የሚሉ እነማን ናቸው? ሙስሊሞች ናቸው። እኛ አይደለም። የእኛ ክርስቲያኖች ባያውቁ እንኳን ካላወቁ ወይን አናውቅም ብለው ይወጣሉ እንጂ ሰው ገስት ላይ ሄደው አይሳደብም። የእኛ ምን ያህል ዲሲፕሊን እንደሆን የምታውቁት የምትረዱት፣ የትም ቦታ ቢሄዱ ካላወቁ ወይን ላሽላሉ እንጂ ገብተው አፍ ሲካፈቱ ወይንም ማይሆን ሰጣ ገባው ሲገቡ ወይን ሲጨቃጨቁ ወይን ተሰደብን ሲሉ አታገኟቸው። እነኚዎቹ ግን ከመጀመሪያ ማየታችኋል፣ ይገባሉ። ለእሱ ነው። ከዚህ ምን ትረዳላችሁ? ምን ትረዳላችሁ? እናንተ የቅዱሱ ቅባት የነካችሁ እውነትን ታውቃላችሁ፣ እውነት ከሐሰት ትለያላችሁ ላለ ዮሐንስ በአንደኛ መልእክቱ ላይ አየ ትላለ ይላላ። እኛ ተከታዮቻችን እኔም ተከታዮቼም መሀይም ናቸው ይላል መሐመድ። ደግሞ ሳያል ቡኻሪ 1913 ላይ እውነት ከሐሰት እንድንለይ አይምሯችን እንዲያገናዝብ ቅዱሱ መንፈስ በውስጣችን ያለው ዕለት ዕለት በውስጣችን በመቃተት የሚያግዘን ሮሜ ምዕራፍ 8 ቁጥር 7 ላይ መንፈስ ቅዱስ በውስጣችን ስላለ ሐሰትን ከእውነት አጥርተን እንድንለይ የሚያግዘን ስለሆነ በዚህ ደስ ሊለን ይገባል። በዚህ ደስ ሊለን ይገባል። ከስር ቆሞ ደንቆሮ ምንም አታውቅ መሀይም ማለት ሊቻል ይችላል። እኛ ቤት ሲገቡ ግን እንዲህ ታጥበው ተሰጥተው ይላካሉ። መልሳቸው ደንቆረነ መሀይምነ ተሳደ። ይሄ ፖለቲካ ነው። የትኛውን ክርስቲያናውን ነጥቶ አውቆ እንኳን ክርስቲያኑ ከስር ያለ ሙስሊም እኔ ብዙ ቴክስት ይደርሰኛል። እኔ ከማስተምረው በላይ የሚወጡት ከእስልምና ዕለት ዕለት ከእስልምና የሚወጡት በምንድን ነው? ገስት ላይ ገብተው በሚሳደቡት ሊመልሱ ገብተው አንተ የተናገርከው ውሸት ይመስለን ነበር፣ ግን ሊመልሱ ገብተው በሚያደርጉት ልጆች ባህሪ ከእስልምና እንድንወጣ ምክንያት ሆኗል። እኛ ቤት ድራማ የሚሰራ አይደለም። አይታችኋል። ኡስታዞቻቸውን ጋር ቁጭ አድርገው የሐሰት እፎይ ስንት ዓመት አስተምሮኛል ያለችው ያችኛዋ ባለፈው ሻዳ ሲያዝናት ያሉት ቃል 2 ዓመት 3 ዓመት እንደዛ ናቸው። 3 ዓመት ሙሉ እፎይ አስተምሮኛል አለች። ዘዴ እኔ እንግዲህ ንጽጽር ከጀመርኩ ጀምሮ ማለት ነው። አይታችኋታል። እሷ ገና ሻዳ ብለው ድራማ ሲያሰሩ ውሸት ነው ብለን በፊት ነግረናችኋል። የኔዎቹ
አሁን እርስ በርስ ሲጣሉ ሁለት ጊዜ ሻዳ ያዘች። ኦልሬዲ ሙስሊም ነበረች። ቪዲዮ ካለ ሜቢ ቃል ታሳያቸዋለን። አስቀድማ ሙስሊም ነበረች። ክርስቲያን ነኝ እያለች የፎይን ስም እያጠፋይ በየቤቱ ሻዳ ደግማ ትይዛለች። ኡስታዞቹ ጀግና ጀግና ይሏታል አይደለ? እኛ አይምሯችን ለድራማ ያልተፈጠረ ውሸትን የምንጸየፍ የንጉሱ ልጅ እኛ የንጉሱ ዘር በውስጣችን እውነት ያለ እውነትን ከሐሰት የምንለይ ቅዱሱ መንፈስ የነካን በድራማ አምላካችንን ከፍ ምናደርግ ያሉን ለሃይማኖት ብለን የማንዋሽ ሰው እንዲመጣ ብለን ድራማ ማንሰራ ከመጣ ይምጣ ካልመጣ ጥርግ ይበል ሂድ ተጠመቅ ተማርዛ አደባባይ ላይ ምንም ድራማ ማንሰራ። በዚህ ብቻ ፕሮድ ልትሆኑ ይገባል። ከፈለክና ከፈለክ ጥርግ በል። ማንንም ገንዘብ ከፍለን አዋተን ወደ ክርስትና እንዲመጣ ማናደርግ። አይታችኋል። ያችኛይቱ 7 ሚሊዮን ብር ቃል ተገብቶልኝ ስንት ነው? 4 ሚሊዮን ብቻ 5 ሚሊዮን ብር ነው የተሰጠኝ አልሞላልኝም ብላ ተመልሳ የወጣችሁ ማለት ነው። ያኛውንም ደግሞ አይታችሁታል። 5 ሚሊዮን ብር ተሰጥቶት ማታ ተሰበሰበለት፣ ጠዋት ተመልሶ የወጣው ከእስልምና። ያኛውን ደግሞ አይታችሁታል። 16 ሚሊዮን ተሰብስቦለት 9 ሚሊዮን ጨምሩልኝ ዘይት ተደፍቶብኛል ያለውን ሲጣሉ ወንድምየውም ገንዘቡን የተወሰነ እንትን አለ፣ ወጣ ከእስልምናው። እኛ በገንዘብ ምንገዛው የለንም። ጴጥሮስ እንዳለው ምንድን ነው የምንሰጠው? እኛ የናዝሬቱ ኢየሱስን ነው የምንሰጠው። በድራማ የቆምን ሰዎች አይደለንም። ሰንበዴ እንዲመጣ እዚህ ቲክቶክ ላይ ያሉ ሲጀመር ተጠፍራችን ቆሻሻ ማንቆጥራቸው አለን የሚሉትን እንዳይነሳ አድርገን አከርካሪውን ሰብረን ልከናል። ከፈለግኩኝ ግን ማንም አይበግረኝም። ሁልሽንም ደግሜ ያስለቅሳችኋለሁ። ንጽጽር ከፈለጉ ዲቤት ከፈለጉኝ አልፈልጋችሁም እንጂ አሁን አለን የምትሉትን እንዳይነሳ በትንሹ 3 ወር ያህል እንድታለቅሱበት ከመስጊድ እስከ መጅሊስ፣ ከመጅሊስ እስከ ቲክቶክ፣ ከቲክቶክ እስከ ፌስቡክ፣ ከፌስቡክ እስከ ዩቱብ እንድታለቅሱበት በአንድ ዲቤት አድርጌ ያሳይቻችኋል። ምን እንደሆን አቅማችንን አሳይተናችኋል። ምኮሩበት፣ የምትተማመኑበት አፋር ላይ እውቅና የሰጣችሁትን በመጅሊስ የሸለማችሁትን ኢትዮጵያ አሳልፋችሁ ዱባይ ድረስ ምርጥ ምሁር ነው ብላችሁ የላካችሁትን አከርካሪውን ሰብረናል። ተዋውቀናል። ይብቃችሁ። ድራማችሁን ስሩ። ግን ስማችንን እየጠሩ እፎይ እንደዚህ አስተምሮ የነበር ምናምን ሲጣሉ የራሳቸው እህቶች የራሳቸው ሙስሊሞች ኖ በፊቱኑ ሙስሊም ነች ተውልደቷ ለድራማ ኡስታዞቹ ኖ ተስማሙ ሚስጥር አታውጡ ይላሉ። ይህ አንድ አይደለም የሆነው ያኛው አይታችሁታል። 15 ሚሊዮን ብር ከስር ያለው። ስለዚህ ክርስቲያን ነኝ እያልኩኝ ስንቴን 4 ነው ሻዳ ያስኩ ያዘው 4 ሻዳ ያስኩኝ ጸጸተኛ ሁን አለ ራሱ ሙስሊሙ መጥቶ። ክርስቲያን ነኝ እያልኩ ሻዳ እያስኩኝ ገንዘብ ይሰበሰብልኝ ነበር። ለምን ይሄን አደረግ? አይ በፊት ደህና ኑሮ ነበር የምኖረው 15 ሚሊዮን ያህል ከሰረ የነበረ እሱን ለማስመለስ ነው። ሙስሊም ነው ይዘውት ነው እሱ ይቅርታው ተጠየቀው ሲያዝ ጊዜ ነው ተባነነበት። ሲባነን ነው ወይንስ ጸጽቶት እኮ መስሎ ነበር ሲባነንበት የተጣሉት። ለዛ አሁን ከእነኛ ጋር የተጣላው ከዛ ያኛው አቀረበው ገንዘብ አንተ አልሰጠህም ለምን ታጋልጣለህ የሚሉ ለዚህ ነው እንዴ? ኦኬ ያኛው ቀንዶበት እኔ ኖርማሊ ይቅርታ ሊጠይቅ መጥቶ መሰለኝ እኮ ሲጣላው ገንዘብ አንተ አልሰጠኸውም ቶ በቃ አሁን ተውበት እያደረገ ሲል እንትን መስሎ ነበረ። እንግዲህ ወደ 4 ጊዜ መልሶ ሻዳ ያዘ ማለት ነው። ያችኛይቱስ አንደኛይቱም ደግሞ የሐሰት ለማጥመድ ምን አደረገች? አውላልቃ ክርስቲያን ነኝ ብላ አግባኝ ብላ እንትን አለችው። አንደኛይቱ ደግሞ ከዛ አይ ቤተሰብ ምናምን ኒካ ለማሰር ደግሞ ቤተሰብ ያስፈልጋል እኔ ክርስቲያን ስለሆንኩ አይቻልም ምናምን ተብሎ ክርስቲያን ስለሆነ ብለው እንዲሁ አገባ። ካገባ በኋላ ቤተሰብ ሲታወቅ ሙሉ ሙስሊም ናቸው፣ እሷ ሙስሊም ነች። ያንን ያደረገችው ለምንድን ነው? ሻዳ አደባባይ ላይ የተያዘው ገንዘብ የተሰበሰበው ለምንድን ነው? ድራማ። እኛ ጋር እንዳምጥታችሁ ታውቃላችሁ? አንድ ይመጣብናል በስህተት። እንደዚህ አይነት ቆሻሻ ልምምድ ውስጥ የለንም። እንደዚህ አይነት የዘቀጠ በአምላክ ስም በፈጣሪ ስም በሃይማኖት ስም አንሰራ። አንዴ ቢሆን እኮ ጥሩ ነው።
በትንሹ እኔ ማቃቸው እንኳን ሊተራሊ ድራማ የሆኑ ከ10 በላይ ይሄውን ትልልቅ ድራማ ነው ያልኳችሁ። ተራዎቹ ለተለት የሚሰሩትን ድራማዎች አይደለም፣ ትልልቅ ድራማ እና ፕራውድ በዚህ ብቻ ልታደርጉብን ይገባል። ክርስቲያኖች ዕለት እንደምላችሁ ልባችሁን ጠብቁ፣ ከእውነት ጋር ተባበሩ፣ ሐሰትን አስወግዱ፣ ውሸትን ተቃወሙ። እውነት አርነት ያወጣችኋል። እኔ ኦሌስ ማምነው ምንድነው እሱ ጥሩ አስታዋሽ መሆን አለባችሁ። ውሸታም ለመሆን ራሱ በጣም ጂነስ መሆን አለባችሁ ውሸታም ለመሆን ራሱ። ምክንያቱም ትናንት የተናገራችሁትን ዛሬ ማደግሙ ከሆነ ውሸታም መሆናችሁ ይታወቃል። እኔ እዛ ላይ ስትራግል ማድረግ አልፈልግም። ውሸት ተናግሬ በፊት ምን ተናግሬ ያለው እያልኩ ማስታወስ አልፈልግም። ጭንቅላቴን ትናንት ወዲያ ምን ነበር ያልኩት፣ የዛሬ ዓመት ምንድነው ያልኩት እያልኩ ስትራግል አድርጌ አይምሮዬን ማጨናነቅ ስለማልፈልግ ነው ማልዋሸው አንድም። ምክንያቱም እውነት ተናገር፣ የዛሬ ዓመትም የተናገርከው ዛሬ የምትናገረው ተመሳሳይ ነው እውነት ከሆነ። ሐሰት ከሆነ ግን ማስታወስ አለብህ አስቀድሞ ያልካትን። ለምሳሌ እድሜህም ዋሽ ከሆነ በቀላሉ ለምሳሌ የዛሬ 20 ዓመት የዛሬ ዓመት 20 ዓመቴ ነው ካልክ ዛሬ ማታስታውስ ከሆነ ተሳስተህ ምን ልትል ትችላለህ? 23 ዓመቴ ነው ልትል ትችላለህ። እንዴ ባለፈው ዓመት እኮ 20 ብለህ ነበረ፣ ተመቼው ነው 23 የሆንከው ትባላለህ። የዛሬ 3 ዓመት የተናገርከውን ዛሬ መድገም አለብህ። ውሸታም ለመሆን በጣም ሸርፕ የሆነ ማይንድ ሊኖር ይገባል። እና እዚህ የሚሰሩት ግን እዚህ ያሉት ግን ኡስታዞቻቸው ደህና ጭንቅላት እንኳን ስለሌላቸው በየቀኑ ይዋርዳሉ ማለት ነው። ውሸታቸው ይያዝባቸዋል። እኔ ጋር እንኳን መጥተው አይታችኋል። ድራማ ሊሰሩ ሞክረው ገስ ሲያዋርዳቸው ሚውት ሳያደርጉ እንዲህ ልናደርግ ነበር ይሄን ነው እንዲህ ሲሉ ተያዘባቸው ሪካርዳቸው አይደለ። እኔ ቤት መጥተው ምን አንዴ አይደለም እሱንም አንዴ አይደለም ያ ማን ነው የሚባለው? አቡበከር ነው የሚባላል። እሱ ተያዘ፣ አብዱከሪም ተያዘ። ስም ጠራው እኔ ስለሚያውቁት ነው። አንዴ አይደለም ደጋግመው እቤት እፎይ ጋር ነው እንደዚህ ልናደርግ ነበር እንዲህ ነው እንጂ ከሱ ጋር መወየት እንፈልገን አቅሙ እንደሌላቸው ብቃቱ እንደሌላቸው ለምን እንደሆነ ለድራማ እንደሆነ ህዝቡን እንትን ለማለት ነበር ሲሉ አንዴ አይደለም 2-3 የተያዘባቸው እና እንደዚህ አይነት ድራማ ውስጥ እኛ እንገባ ከቆሸሸ ጋር አብረን አንዳንዴ ምንድነው ጭቃ ውስጥ የወደቀን አካል ልታነሱት እጃችሁን ስትሰጡ ጎትቶ ጭቃ ውስጥ የሚከታችሁ ከሆነ እናንተንም ያጨማልቃችኋል፣ ያቦካችኋል። ስለዚህ ወርደን ከነዚህ እንትን ጋር አንለካከም። ኤኒዌይስ ግን ኦዲየንሱ አሁን በደንብ ስላወቀው ድራማውን በደንብ ስለገባው ሀባሾቹ አይታችሁ ከሆነ ያኔ ውይይት የተደረገ ጊዜ ሀባሾቹ ከዋብያውም ሴክት እንኳን ነው አይ እንደዚህ ለምን ይደረጋል ለምን ይዋሻል ብለው ደጋግመው ቪዲዮ ሰርተው ነበረ። የራሳችንን ሰዎች ሻዳ ማስያዝ ውስጥ ጤናማ ነው ወይ ብለው ዲቤት ራሱ እርስ በርሳቸው ከፍተዋል። ንጽጽር ከሚሰሩና ማይሰሩት እዚህ ያቆሙት አሉ። ጀማ ፈጥረው ጠብ ተፈጥሮ ነበረ። ለምሳሌ ስትሪክት የሆኑት የዋብያውን አቂዳ የሚከተሉትም ከኛ በጣም ብዙ ሰው እየወጣብን ለድራማ የሚሰራው እስኪሉ ድረስ ማለት ነው። ድራማ መስራቱ ለምን አስፈለገ? ናይ በውስጥ ይደረግ አትበሉን፣ በውስጥ ተነጋግረን አልስማማ ስላልን ነው እስኪሉ ድረስ። ኤኒዌይስ ክርስቲያኖች አስተውሉ። ጤናማ ልብ ያላችሁ እውነት የምትፈልጉ ጭንቅላታችሁን ተጠቀሙ። ቃልና ቢን የምትሉት ካለ ከስር ያሉ ልጆች አሉ፣ እነሱንም አስተናግዷቸው። አንድ ጊዜና ትቀጥላለሽ። ስፔሻሊ መጨረሻ ላይ ያነሳው ነገር ላይ ውሸት በጣም መጥፎ ነው። ውሸት እኛ ክርስቲያኖች ነን። ክርስቲያን አይዋሽም። ክርስቲያን አይዋሽም። በእርግጥ ለዘመናት እነሱ እስላም አይዋሽም እያሉ ሲሰክሩ ራሳችሁ ነው እንደ ያወራችሁ የምታውቁት። እባክህ ትቀጥላለህ ወንድማችን። አንዴ የመጨረሻው ሙቭመንት ላይ የተፈጠረችው ነገር በጣም 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 አስቂኝነት። ሆስት ነው ወንድማችን፣ ሆስት ነው። ማንም ሚዩት ሊያደርገው አይችልም። ጓደኞቹ እዛ ቁጭ ብለው አንድ ሰው ባለበት አይደለም፣ ሁለት ሰው ባለበት አይደለም፣ ሺህ ምናምን ሰው ባለበት ፊት ለፊት ቮሊዩሙን ቀንሶታል። ስሙ ቢጠራ አይሰማም። ኢማጅን እግዚአብሔር እንዴት እንዳጋለጠው ቮሊዩም ቀንሷል። ሆስት ነው። እኛ የምንናገረውን አይሰማም። በስልክ ያወራል። እፎይ ቤት ለምን ገባህ ሲባል እፎይ ቤት እኮ የገባው ልንወያይ አይደለም ብሎ ታሪኩን እንዳለ ላይቭ ነው የዘገዘከው። ሪከርድ ተደርጓል ላይቭ ላይ። ይሄ ማለት እንግዲህ እኛ የምናመልከው አምላክ አያችሁ ምን ያህል እውነትን ይዘን ስለምንሄድ ሁል ጊዜ ፓወርፉል ፊት ለፊት ነው እንደዚህ የሚያሳየን። እያወጣ እኛ ለካናችሁ ሚዛን ተሯሩጣችሁ እግዚአብሔር አወጣና አሰጣችሁ። አያችሁ
በዚህ ራሱ አንድ ትምህርት ልትወስዱበት አሁን ከነኚህ ጋር አሁን ኔክስት ራሱ እንዴት ነው ከነኚህ ጋር የምታወራው? ስለኔ ሲያሙ ሐሚታቸውን እነሱ ሚዩት ያደረገ መስሎት ኧረ ሚዩት አይደለህም እያሉ እየጮሁ እንኳን አይሰማም። ምክንያቱም ድምፁን እሱ ዜሮ አድርጎታል። ዜሮ ስላደረገ የእሱ ወሬ ማይሰማ መስሎታል። ሚጠቃሪ ድምፁ እየተሰማ ነው። ምንም እሱን ደግሞ ሚዩት ማድረግ አይቻልም። ሆስት ነው። እንደዚህ አይነት ቆሻሾች ኡስታዞች ጋር እንዴት ነው ኔክስት ለመነጋገር ራሱ ፈቃደኛ ብትሆኑት? በእንደዚህ አይነት ድራማ የሚሰሩበት እንዴት ነው ታማኝነታቸውስ? እምነታቸው በነገራችን ላይ ይህኑ ሳሂህ አልቡኻሪ ሲክድ ያለበት ቪዲዮ አለ ከአንድም ሁለቴ። ቡሃሪ ይሄ ኡስታዝ ራሱ ቡሃሪ የሚባል መጽሐፍ የለንም ብሎ 2 ጊዜ ክዶ፣ በሶስተኛ ደግሞ ቡሃሪ የሚባለው መጽሐፋችን 99.9% ትክክለኛ ነው ተቀባይነት ያለው መጽሐፍ ነው አለ። ሉክ ውሸት ማለት ይሄ ነው። ይህን ቅድም እፎ እያለው እድሜህን ዋሽተህ ከሆነ ነገ ትረሳዋለህ ያለው እኔ አሁን ማስረጃ ከፍቼ ማሳየት እችላለሁ። 2 የተለያዩ ልጆችን ቡሃሪ የሚባል መጽሐፍ የለንም ብሏቸው አባሯቸው። ውሸት ጥሩ አይደለም። የአጋንንት አስተምሮ የምትከተሉ ከሆነ እንግዲህ አጋንንት መጽሐፍ ቅዱስ ሲናገር ሐሰተኛ ነው የሐሰትም አባት ነው አጋንንት ተብሏል። ስለዚህ እሱን የሚከተሉ የአጋንንት ልጆች ይባላሉ። የአጋንንት ልጆች በምን ይታወቃሉ? የአጋንንትን ስራ በማድረግ ይታወቃሉ፣ በግብር ይታወቃሉ ማለት ነው። ቱከማል ምንድነው እሱ? እኔን አሰጠኛም እንደ ብለህ ነበር። ሶሪ ቀጥል። እኔ በቅድሚያ አንተን የምነግርህ ነገር አለ። ይቅርታ አድርግልኝና ብዙም ራስን ከፍ ከፍ ማድረግ ሃይማኖት የምፈቅድ አይመስለኝም። እኔ አንድ በል ሰው በሌለበት ስለ ሰው ማንሳት ሃይማኖት የምከለክል ይመስለኛል። አይ ሰው በሌለበት ያልከው ሜይ ቢ ስም ጠራዊ ስም የጠራሁት ለምን እንደሆነ ታውቃለህ? ውሸት ነው ካሉ ቻሌንጅ ያድርጉን፣ ቪዲዮቸውን እናሰማለን። አብዱልከሪም ደግሜ ልጥራለን። አብዱልከሪም አንደኛ እኔን እንዴት መግደል እንዳለባቸው ማስወገድ እንዳለባቸው ላይቭ ላይ ነው የተወያየ። ወደ 34 ደቂቃ ነው 30 ሪካርዶ አለኝ። የተወሰነውን ቆርጬ ቴሌግራም ላይ አስቀምጨዋለሁ። አንድ ሁለተኛ ቆይ አዳምጣ። ኡስታዝ ብላችሁን ዘር ይሰራል የምትሉት ነው። ሁለተኛ እኔ ቤት ገብቶ ነበረ። ከዛ እኔ ቤት ገብቶ ሲጨመቅ ምንድነው እሱ ለምን እንደገባ የተናገረበት እሱም አለ፣ ኤቪደንሱ አለ። አይ ውሸት ነው ካልክ ራሱ ስሙን የጠራሁትም ውሸት ነው ብሎ ይስራ እስቲ። ውሸት ነው እንደዛ አላልንም ነው አልገባውም ቤቱ። ከዛ ቤቴ ገብቼ ደግሞ እንዲህ ብዬ ማስተባበያ አልሰጠውም ካለ ቪዲዮ ይስራ። ሌላኛው አቡበከር የሚባለው ኡስታዝ እሱም ገብቶ ሲመታ ለምን ገባ ተብሎ ነው መሰለኝ። አይደለም እፎይ ቤት የገባ እንደዚህ ለማድረግ ነበረ፣ እንደዚህ እንዲሳካልን አስበን ነበር፣ እንዲህ ለማድረግ ፈልገን ነበር ምናምን ብሎ የተቀደደበት እንዳለ ስለኔ ያማው ላይቭ ላይ ሪከርድ አድርጎ ወንድሞቹ ኧረ አቡበከር ኧረ ሚዩት አይደለም እባክህ ሚዩት አይደለም ሲሉት እሱ ድምፁን ዜሮ አድርጎ ስለሆነ እየሰማው ስላልነበረ ሪከርዶ አለ። እነኚህ ሌሎችም ደግሞ ውርጋጥ የሆኑ አሁን የምጠሯቸው ኡስታዞችም ቤታቸው አስቀምጠው እፎይ 3 ዓመት ሲያስተምረን አልገባለኝ አሁን ሻዳ ሊይዝ ነው እያስባሉ ድራማ ያሰሩት አሁን እናንተ የምጠሯቸው እዚህ ቲክቶክ ላይ ንጽጽር ይሰራሉ የሚባሉት ወደ 78 የሚሆኑ ተሰብስበው አንድነት ቤታቸው እኔን በሴት ሲያሰድቡኝ ነበረ። ነገር ግን ታሪኩ መጨረሻ ላይ እርስ በርስ ሴቶቹ ሲጣሉ ልጅቷ እናትና አባቷ ሙስሊም ነች፣ ክርስቲያኑን አታውቅም። አንድ ክርስቲያን እዛው ሲያዋርዳት አንድ ጥያቄ ሲጠይቃት አላውቅም እንዴ ክርስቲያን ነበርኩ አላልሽም እንዴ? ከዛ ገስት ላይ ቶሎ ብለው አስወረዱት፣ ክርስቲያኑን አባረሩት። ከዛስ እፎይ ሸውዶናል፣ እኛን ክርስትና እውነት ነው እያለ እስልምና ሐሰት ነው እያለ ሸውዶናል ምናምን እያሉ ድራማ እንድሰራ በደንብ አድርገው ለወራት እኔን ሲያሰድቡ በየገስታቸው ላይ እያስገቡ ሴቶቹን እያስገቡ ሲያሰድቡ ቆዩ። መጨረሻ ላይ ግን ሻዳ ያዙ ተባለ። ጀግና ክርስቲያን እንደነበሩ ተባለ። ፋይን ግን አሁን ከሙስሊሞቹ ጋር እርስ በርስ ሲጣሉ መረጃውን አወጡት። አየህ፣ እውነትና ንጋት እያደር ይጠራል የሚባለው እንዲህ ነው። እኛ አስቀድመን ምናል ስቀን የተው ነው ዝም ብለን አላቅጠን ስቀን ተው። ምክንያቱም ድራማ እንደሆነ ስለምናቅ ነገ ደግሞ ሲጣሉ እንደሚያወጡ ስለምናቅ ማለት ነው። ሌሎቹም እንደዚሁ ገንዘብ ተከፍሎ የሚያልኩትንም ማምጣት ቪዲዮ እንችላለሁኝ። ወደ 15 ሚሊዮን ከስሬ ነው አይ ቲንክ እንደዛ አካባቢ ወደ 4 ሻዳ ያስኩኝ። ደግሜ ሻዳ የሚይዘው ገንዘብ ለማግኘት ነው ያለው።
ኢብራሂም ነው አለ ስሙ። ከሱ ጋር እሱ ቤት ላይ ውይይት የተደረገ ነው። ሌሎችም ተሰብስበው ቪዲዮም አለ። ስማቸው የምጠራው ውሸት ነው ይበሉኝ እስቲ፣ ቪዲዮቸው ስላለ ማለት ነው። አንዴ ሊወርድ አቡካ አቃዲድ ቆይ 16 ሚሊዮኑም ታሪክ ቪዲዮ ስላለ ዩቱብ ላይ እኔም ሰርቼበታለሁ። ኦልሞስት ወደ 100,000 ሰው የሚቀርብ አይቶታል። ምንም ውሸት አይደለም። ቪዲዮ ሁሉ ሰርቼበታለሁ። ስለዚህ 16 ሚሊዮን ሰጥተነዋል፣ 9 ሚሊዮን ተጨማሪ አምጡ እያለን ነው ብለው ያሉበት ራሳቸው ናቸው። ነው አይደለው? 5 ሚሊዮን እንትን ተብሎ በማግስቱ ክርስቲያን የሆነባቸው እሱም ቪዲዮ ያለ የራሳቸው ሙስታዞች የሚያምኑት ነው። ውሸት ነው ካሉ መረጃውን ማውጣት ስለምችል እና ሰው በሌለበት የሚባለው መች መሰለ ተደብቄ ለተወሰኑ አካላት ብቻ ባወራ ነው። ይሄ ሪከርድ ተደርጎ እነሱም ከስር እያዳመጡ ሊሆን ይችላል። ስማቸው ነው ጠርቼ ስለሆነ ኖ ስማችን ጠራው ዋሽተህብናል ካሉ ቻሌንጅ ያደርጉኝ እስኪ እና እንደዛ ነው። አንተን ካስቀየምኩ ግን ይቅርታ። የድራማው አካላትን ስለምችል አንተ መሰለህ ከተጣላ ከፐርሰን ጋር ነው እንጂ ከሃይማኖት ጋር አይደለም። ገባህ? አሁን አንተም ክርስቲያንን አልወከልክም፣ እኔም ሙስሊም አልወከልኩም። አቡበክርም የሙስሊም ውክልና የለውም። ለምን መሰለህ? ራሱን ሆኖ ነው የሚያወራው። ሲያወራው አንድ ግለሰብ ከግለሰብ ጋር ሲጣላ ሃይማኖት ክብር ነው። ማንኛውም በሙስሊም ነገር እኔ ቱከማል አንድ መረጃ ልስጥ እዚህ ላይ። እኛ መጅሊሱ ውክልና አለን ብለዋል። ውክልና ካላቸው መጅሊሱ ደግሞ መጅሊሱ የሚያውቃቸውና ተቀባይነት ካላቸው እንዳንድ ግለሰብ አንተን እንደ ግለሰብ ነው ማየህ። ተራምምን ብዬ ኡስታዝ ነኝ መጅሊሱ ወክሎኛል ካሉ ደግሞ እንደ መጅሊሱ ጭምር ነው ማያቸው እነሱ። ገባ? ኡስታዝ ነኝ መጅሊሱ ወክሎናል ደግሞ በቃላቸው ተናግረዋል። እኔ ፐርሰናል ብትለኝ አዎ አልተወከልኩም። እንደውም እነ ፉገራ የሚያነሱት እኛን ለመተቻ እዚህ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ውክልና የላችሁም ነው የሚሉን። እኛ ውክልና አለን እያሉ ውክልና ካላቸው፣ ስለዚህ ይሄ አቋም የእነሱ ድራማ ብቻ ሳይሆን የመጅሊሱም ድራማ ነው። ይህም ባትቀበለው ጥሩ ነው። የመጅሊሱም ውክልና የላቸው። በሙስሊም ፕሪንሲፕል ደግሞ ማንኛውም ግለሰብ ይሄን ከፈለገ ድንጋዩን የኔ ፈጣሪ ነው ብሎ ቢያምንበት ያቺን ድንጋይ ለሱ ሰውዬ መከበር አለበት። የነበረው ኡስታዝ ቢያንስ ውክልና የለውም እያዞሩ ሲሸልሙት በመጅሊስ ደረጃ ይህንን እንኳ በዜና ሲቀርብ ራሱ ይህንን መካዲና የማድረግ አይከብድም። አንቀበልም እኮ ማለት እነሱ መፍታችሁ ነው። ግን የእኛን መፍት ደግሞ እኔ አሁን እንደዚህ ፐርሰናል ወርጄ እኔ ስለ ግለሰቦች ማውራት ኢንተረስት አይደለም። ሆነን ለመናገር ግን እውነትና ንጋት እያደር ይጠራል ማለት በዚህ መጠን የሆነን ግለሰብ ለመጣል ተብሎ ራሳቸው በሚያሙት አሁን ለምሳሌ ከአብዱከሪም ጋር እኔን ስለማስገደል ሲወያዩበት የነበረው እንዲያርገን ሲል አብሮት የነበረው ወደ ክርስትና መጣ። አብሮት አልቆየም። በቃ ያ ለእኔ የሸረቡት ራሳቸው ላይ ጠብ ፈጠረና እርስ በርስ እንዲከፋፈሉ እንዲጣሉ አደረጋቸው። አብሮት ላይቭ ከፍተው ሲወያዩ የነበረው ልጅ ወደ ክርስትና መጣ። ፋይናሊ ኦልሬዲ ብቻ ከእስልምና ወጣ አይደል? ስለዚህ አብሮት አልቆየም። ግን የሸረበው ሸር ዘዴ ያቺ ቪዲዮ ከወጣች በኋላ ጠብ ተነሳ ማለት ነው። መልሶ እኛ ንቀን የተው ነው። እኔ አንድ አርቲክል ብቻ ነው የጻፍኩት ቴሌግራም ላይ፣ እሷ ነው ጸሎት አደርግላችኋለሁ። እናንተ በዚህ መጠን ሸር እያሰባችሁ ከነበረ ስለዚህ ራሳቸውን ይበላል። ኔስ ብቻ የዚችም ልጅ አሁን እፎይን ድራማ ያስቀሯት ኡስታዞቹ ጀግና ምናምን ያሉ እንትን የተባለ በየቤቱ እየተዞረ እፎይ እንዲህ ነው፣ እፎይ አያውቅም፣ እፎይ እንዲህ ነው ጀግና እያሏት ጊፍት ሲሰጥ እንደዚህ ሲያደርግ ሴቶቹን እንደዛ ሲያደርጉ ከቆዩ በኋላ አሁን መልሶ ራሳቸውን በላቸው። እንዴት የጠብ ምክንያቱ ሆነ ማለት ነው። እፎይ እንደዚህ ነው፣ እፎይ እንደዚህ ነው እያሉ ሲሉ የነበሩ ገስት ላይ በፊቱኑ ሙስሊም ናቸው ክርስቲያን አይደሉም። ይህንን ደግሞ እኛ አይደለንም ቀድመን እኛ ብለን ነበር መረጃው ስላለን። ከዛስ የራሳችሁ እህቶች መጡና ንጽጽር በፊት ሊሰሩትም ሲጣሉ ጊዜ በቃ እኛም መረጃ እናውጣ ብላ ወጡ። ከዛ ኡስታዞቹ መጡና እኔ ብትጠይቀኝ አሁን አንድ ሰው እንደዛ ቢያደርግ ንስሐ ግባ ወንጀል ነው ይቅርታ ጠይቅ ብዬ አደባባይ ላይ አጋልጠዋለሁ እንጂ ዝም በሉ በቃ እንትን አትበሉ፣ ለካፊሮች አሳልፋችሁ አትስጡ አንልም አይደለም። እኔ ሰንበዲ እንደዛ ቢያደርግ አሁን ንስሐ ግባ። እንዴት እንደዚህ አይነት ስህተት ትሰራለህ ነው የምለው። እንዴት እንደዚህ ታደርጋለህ ነው የምለው። የእናንተ ኡስታዞች ግን በውስጥ በቃ ታረቁ፣ ተስማሙ ምናምን ነገር
ይመቻችሁ። አይነስ ይመቻችሁ። እሺ ቀጥሉ ወንድሜ። አሁን ወደ ርዕሱ እንመለስና እየሰማኝ ነው አለ እየሰማ ነው። ቀጥሉ። ወደ ርዕሱ እንመለስና በእስልምና አጋንንት እናንተ እንደምትፈቱት አይደለም። በእስልምና ያው መልእክተኛው አለይሂ ሰላቱ ወሰላም ነብዩ መሐመድ የተላከው ለእኛም ለአጋንንትም ነው፣ ለጅንም ለሰውም ነው። ለሰውም ለጅንም ነው የተላከው። እስከ የመጨረሻው መልእክተኛ ነው እሱ። ከሱ በፊት የተላኩት መልእክተኞች እንዳውም ለጠቅላላው የዓለማችን ህዝብ አልተላኩም። ለተወሰነ በጎሳ ነው የተላኩት። እሱ ግን ለዓለማችን ህዝብ ለቀይም፣ ለነጭም፣ ለጥቁርም ለሁሉም ነው የተላከው። ለዛ ብቻ ሳይሆን ለአጋንንትም ነው የተላከው። ከአጋንንቶቹ ወደ ቁርአን ያመኑ አጋንንቶች አሉ፣ እስላም የሆኑት ማለት ነው። ለዛ ነው አጋንንት እንዳለ ሰይጣን አይደለም ለማለት ነው። ስለዚህ ለሁሉም ለዓለም አጋንንቶች ተልኳል ማለት ነው። ማለትም ለሁሉም ሰው በዓለም ላይ ላሉትን የተላከው መሐመድ ካልክ በዓለም ላይ ላሉት አጋንንቶች ነው የተላከው ወይስ ስፔሲፊክ? ለምሳሌ መዲና በነበረበት ሰዓት ላይ እባቦችን እንዳገሉ እባቦች የሆኑ ጂኒዎች አሉ። ቤታችሁ ከመጡ ጂኒ ከሆኑ 3 ቀን ያህል እስከ 3 ቀን ጠብቋቸው። በአብርሃምና በሱሌይማን ቃል በተገባልን ጂኒ ከሆንክ ውጣ እንጂ በሉት እንጂ እንትን እንዳትሉት ብሏል አይደለ? አሁን መልካም የሆኑ ጂኒዎች ከመዲና ተቀብለዋል እስልምናን አለ። ከባብ የሚሆኑ ጂኒ 3 አይነት ክፍሎች አሉት። የበራሪ ጂኒ አለ፣ በውሽራ አለ፣ በእባብ አለ። መልካም። አሁን ከእባብ የሚሆኑ ጂኒዎች መሐመድን ተቀብለውታል፣ አምነዋል። እነኛ አሁን በመዲና እና በዛ አካባቢ ያሉት ናቸው ወይንስ በዓለም ላይ ያሉትም ነው ያመኑበት? አላህ እሱ ሲልክ ለዓለማችን ነው የላከው። ለዓለማችን ላይ ላሉት ጂንና ዓለም ላይ ላሉት እንስ ነው የተላከው ለሁለቱም። ግን ያው ጥሪውን ሰምቶ እምቢ ያለ አለ፣ ጥሪውን ሰምቶ የተቀበለው አለ። ያው እንደኛው ነው እንደ ሰው። ግማሹ ጥሪውን ሰምቶ የተቀበለው አለ፣ ጥሪውን ሰምቶ ያልተቀበለ አለ። ከጂንም እንደዛው ነው። ስለዚህ ሰሃባዎች ምናምን አሉ፣ የጂኒዎችም ሰሃባዎች ሳይሆን ያመኑ እንትኖች አሉ፣ ግሩፖች። በዛ አለይሂ ሰላቱ ወሰላም እሱ በነበረበት ሪሳላውን አሁን በመዲና አካባቢ ያሉት እሺ አመኑ። ያንን የመሐመድን መገለጥ ታዲያ በዓለም ላይ ላለው ደግሞ ማን ያስተማረው ታዲያ? ተከታዮች ጋሌሉ የመሐመድ ይህን የሚያስተምሩ ከራሱ ነው የተማሩ የነበሩት ጅኖቹ። መሐመድ ደግሞ ያለው እኮ በመዲና ያሉ ጅኖች ናቸው ተሱ የተማሩ እንደሆነ የተናገረው እንጂ አሁን ኢትዮጵያ ያሉ እርስ በርስ እኮ ያው እንደኛው ነው። እርስ በርስ ይማማራሉ እኮ እነሱ እኮ። አሁን ለምሳሌ ከጅኒ ከሆኑ እባቦች አሉ ኢትዮጵያ ውስጥ ያሉት እባብ ጅኒዎች መዲና ሄደው ነው የተማሩት ነው ወይንስ ሌላው ለሌላው ነገሮት እዚህ ደርሶ ነው? እንደኛው መጅሊስ አላቸው። አሁን የጂኒ መጅሊሶች አሉ። መጅሊስ አንድ 5,000 6,000 10,000 ሰው የሚያስተምር የለም የእስልምና ትምህርት። እንደዛው የጂኒ ማለት ሐጅ ያደርጋሉ ከኢትዮጵያ ሄደው ለምሳሌ ሐጅ ያደርጋሉ። አምስቱን አርካኑል ኢስላም እና ኢማኑል ኢስላም 5ቱን እና 6ቱን ይፈጽማሉ፣ ያሟላሉ። 5ቱን ይፈጽማሉ፣ ይሰግዳሉ፣ ጾማሉ፣ ሰደቃ ያወጣሉ፣ ሁሉንም ነገር ይፈጽማሉ። አሁን ያለው ገንዘብ ያለው ነው ሰደቃ የሚሰጠው ሐጅ የሚያደርገው። ስለዚህ ገንዘብ ማለት መሳፈሪያ ገንዘብ አለ አይደል ነው። ይሄን አስረዳኝ። ሰደቃ የሚሰጣሉ፣ ዘካ ያወጣሉ ካልክ አይ ዶንት ጌት ዘ ፖይንት። እንዴት የሆነ ሀጀር አስዋድን ሄደው ይስማሉ፣ ኃጢአታቸውን ይቅር ይባላሉ። እንደዛ ነው እያልን ያለው እኮ መሳፈሪያ ገንዘብ በምን እንዴት አልመጣልኝም። ይሄን አስረዳኝ። ማለት እባቦቹስ እንዴት ሐጅ ለማድረግ ገንዘብ ያስፈልጋል። እሺ ገንዘብ ይሰጣሉ እነሱም ማለት ነው። ዘካ ገንዘብ ያወጣሉ ነው። ዘካ ለእንትኖ የሚሰጥ ነው ካገኘኸው ላይ። እነሱ እኮ በመንፈስ አይደሉም እንዴ? አይታዩም እኮ ጅኖች ይታያሉ እኮ አይታዩም። ነገር ግን የእባብ ጅኖችም አሉ ደግሞ እኛ እና እኛ ጋር ሐጅ ያደርጋሉ። ለምሳሌ ሐጅ ስናደርግ ሐጅ ያደርጋሉ። ግን እኛ እና ጂኒም ሊሆን ይችላል። እባቦች አሉ አይደለ? ጂኒ የሆኑ እኮ እባቦችም አሉ
እሱ እኮ ጅኒዎች አንዳንዴ የሚገለጡት በእባብ ይገለጣሉ፣ በንፋስ ይገለጣሉ፣ በተለያዩ ነገሮች ይገለጻሉ ጅኖች። እሱ መገለጫቸው ነው እንጂ ጅኖች መንፈስ ናቸው፣ አይታዩም። እባቦቹ አሁን ይህንን ሄደው ይነካሉ ሀጀር አልአስዋድን አይደለም። ሌላ ነገር አትጠይቃ ዝም ብለህ። አሁን ለምሳሌ ጅኖች እኮ አንዳንዴ ወደ ሰው ሲመጡኝ ሀጅ የሚደረገው ለምንድን ነው? ይዞራሉ፣ ከአባን ዞረው ይህንን ነክቶ ይመጣሉ። እኛ ሰው እንደማያደርገው ነው የሚያደርጉት። ግን ኢትዮጵያ ያሉት እባቦች አትበላ ከማል ጨዋታ አታርጓ። ጨዋታ ባታርጉ ጨዋታ እኮ አይደለም ትክክለኛ ቀጥል ወንድሜ፣ ቀጥል አንተ። እፎይ እስኪ አንዴ መጀመሪያ አንድ ነገር ፈልጌ ነው ከእናንተ ማለት ነው። ምክንያቱም እኔ የምልህን ነገር ታደርግልኛለህ። ከዛ በኋላ ይሄ ነገር ስተት ነው አይደለ? እያስተማራችሁ ነው ያለው ስተት ነው ብላችሁ ነው። ስተት ከሆነ እኔ የምልህን አድርግልኝ። ከዛ በኋላ ስተት ከሆነ ደግሞ እናንተ በምትሉት ጌታ ገባላችኋለሁ ማለት ነው። አሁን አንደኛም ጥቂም ታውቃለህ፣ ጅን ምናምን የሚለው ነገር ከመጀመሪያው ሱራውን ንገረኝ። በቃ ቁርአን ሱራው ማን ነው? ከዛ በኋላ እያየሁ ነው አይደል? አንተ ጋር ማለት ነው። አንተ በምታሳይ ሳይሆን አንተም ጋር ቁርአን አለ። የሁላችንም ቁርአን አንድ ስለሆነ ገብቶሃል። ቁርአን ንገረኝ አንተ የት ላይ ሱራ እንደሆነ። ሱራውን ካየሁት በኋላ ደግሞ አንተ ጋር እናወራለን ማለት ነው። ማለት ምኑን ነው ማሳየህ? ቅድም ለምሳሌ አሁን ስለ እንትን እየለጠፉ ነበር። ይሄ ካለ ስጋ ሆነ የሚለው ፕሮፋይል ላይ ያለው መሐመድ ምናምን ብሎ እኮ የሆነ የጻፍከው ነገር ነበረ። ኦኬ አጋንንት መሐመድ አላህን ስም ሲጠራ ወደሱ የመጡት የእሱን ሱራውን ንገረኝ፣ ቁጥሩን ንገረኝ። አያት አለው ሱረቱ ጂን የጋኔኖች ምዕራፍ ቁጥሩን ንገረኝ። 72ኛው ምዕራፍ ሙሉ ምዕራፉ የሚያወራው ሲጀመር ስለ አጋንንቶች ነው። ኡኪያ የሚባል ገባ ማዕከል ላይ መሐመድን አጋንንቶች እንትን ያሉት አለ ሰምተው የነቁት ምናምን መጀመሪያ ወደ ሰማይ ሲሄዱ ቁጥር 8 ድረስ ጨረቃ እንትን ከዋክብት እንደተደረጉ እንደዛ የሚያወራ ክፍል ነው። ዞረው በኋላ ምን ተፈጥሮ ነው ብለው መሐመድን እንዳገኙት ሀዲሳቶች አሉ። ተመለስ፣ እዚህ ጋር ይከፈትልሃል። እንደዛ ከሆነ ተመለስ፣ እዚህ ይከፈትልሃል። ምክንያቱም ብታነበውም አይሰማንም ለኛ። ሰላም ናችሁ? ሰላም እንደን አለን። እኔም ተከታዮችም ሞኝ ነን ያለው እቱ ጋር ነው መሐመድ። ያ እኔም ተከታዮች ሞኝ ነው ያለ ማን ነው እሱ? እንደዛ ያለ ሰው አለ? ንገረኝ ማን ላይ ምኑን ልንገርህ? ሱረቱ ጂን እዚህ ጋር ከፍቶልሃል፣ ይከፈትልሃል። እዚህ ጋር ሱረቱ ጂን መሐመድ ምንድን ነው ያልከን? እሺ አሁን ወደ ላይ መሐመድ ምንድን ነው ያልከን? እኔም ተከታዮች ሞኝ አሁን ቅድም እንድትል ነበር። ወደ ላይ እኔም ተከታዮች ሞኝ ናቸው ሳይሆን እኔም ተከታዮች ያልተማርን ወይንም መሀይም ናቸው ነው የሚለው። ያ ማለት ተቀለ ከኔ በላይ ደግሞ ሰው ይኸው ለምሳሌ እኛ ምን አለ መሰለህ የኛ መመሪያችን ቁርአን ነው። ገብቶሃል? ችግር የለውም። አሁን ታውቃለህ አለ ፈጣሪ ካሳወቀ በላይ ደግሞ የማውቀው ነገር የለም። አዋቂ እሱ ነው ማለት። ኦኬ ምንድን ነው የፈለከው? እሺ ወንድማችን ያን ቅድም ለምሳሌ ስተሰይ ነበረው ማለት አብዱራህማን። ኦኬ ሎክ ሱራት ክፈትለት እንትኑን መሐመድ ዘይን ቁርአን ሱራ 72 ቁጥር ስንት ነበር? 72 19 አንተ ብልያ እነሆ ያለ ባሪያ መሐመድ ወይ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ አላ። ከዛ ወደ ላይ አድርገው አንተ ስክሮል አድርገው ላይ እኔ የምገዛው ጌታን ብቻ ነው አንድን ማላገረም በላቸው ነው እኮ። አሁን ይሄ እኮ ትእዛዙን እያቀረበ ነው ያለው። ገብቷል? እያስተማረ ነው ያለው። ገብቷል አይደል? ለማለት የፈለገው እኔ የምገዛው ጌታዬን ብቻ ነው በላቸው እያለው እኮ ነው። ገብቷል? አንተ ለምሳሌ ተደራርበው ወደሱ ሲመጡ ምን ብሎ ነገራቸው? ለዛ ብሎ አወራቸው። እነሱ ደግሞ ምን ብለውት ነበር?
አስቀድሞ ምን ብለውት መሰለህ? አስቀድሞ አብረን እንስገድ ብለውት ነው አይደለ? ኖ መጀመሪያ እስክሮላ አሁን እኮ እናንተ እኮ የምናወራው ቁርአኑ ላይ ያለው ነው እንጂ ከቁርአኑ ውጭ ያለ አይደለም። እናንተ አሁን ከላይ ራሱ ነው የምናወራው። ከፍ አድርግለት ቃል አለ። ኖ ዝቅ አድርግ። ኧረ እንደዚህ አይደለም። አሁን እኮ ተርታው ነው እያወራን ነው። ቋንዳ ላይ አንተ ብን ኦኬ ያው ይታያል። ዝቅ አድርገው መጀመሪያ ከላይ ጀምር። ቅድም ከጀመርንበት ማለት ነው። ከቁጥር 19 አድርገው ቀጥል። ከዛ አሁን ስክሮል አድርገው ወደ ላይ 20 ላይ አድርገው ቁጥር 20 ላይ ከዛ እኔም ገዛው ጌታን ብቻ እንጂ አንድንም አላገረም በላለዋ እያስተማራቸው ነው ያለው። ከዛ ከስክሮል አድርገው ወደ ላይ አድርገው ትንሽ ዝቅ አድርገው 21 ነው ማለት ነው። እሺ እኔ ለእናንተ ጉዳትንም ቀጥታንም አልችልም በላቸው። እኔ ለእናንተ ጉዳትንም ሆነ ቀጥታንም አልችልም በላቸው። ያማሉን ታውቃለህ፣ ሂዳያ የሚሰጠው ፈጣሪ ነው። እኔ እናንተ ማስተማር ነው እንጂ ከእናንተ ከአላህ ውጭ ሌላ ጌታ እንደሌለ እናንተ ማስተማር፣ ከዚህ ውጭ ደግሞ ማድረግ እንደማይችል ላስተምራችሁ ነው እንጂ እናንተ ወደ ለምሳሌ ከክርስቲና አምጥቼ ነው ወደ ሙስሊም መለስ። ስለዚህ አሁን ሂዳያ የምሰጥበት አቅም የለኝም እያላችሁ እንደዚህ እያላችሁ ያለው አጋንንቶች አማኝ ናቸው? አማኝ አይደሉም? አማኝ አይደሉም። እያስተማራቸው እኮ ነው ወንድሜ። አሁን ስለዚህ አማኝም ይሆናል ያልሆነም አለ። ልንገርህ ትምህርት የምሰጠው ለምሳሌ እዚህ ክርስቲና ላይ አለ እኮ ተስማማ። ስለዚህ እነኚህ አማኝ ሆኑም አማኝ አልሆኑም እኮ አንድ አዳምጠኛ ጥያቄን ስማና በዛው ትቀጥላለህ። አማኝ ሆኑም አማኝ አልሆኑም እያስተማራቸው ነው አይደለ? አጋንንቶቹ እነኚህ እያስተማራቸው ያሉት አጋንንቶች ልክ የአላህን ስም ሲጠራ ነው አይደለ? ወደሱ ደረብረበው ነው የመጡት አይደለ? የአላህን ስም ሲጠራ መሐመድ ደረብረበው ነው። አማኝ አልሆኑም አጋንንቶቹ መጡ። ስለዚህ ከዛ እነሱን ማስተማር ጀመረ። እፎይ ወይ አንዴ እንድናደርግ ወንድሜ ገና ከመጀመሪያው ከእንትኗን ጀምር። ቁጥር 1 ከሚለው ደስ ይለኛል። ከአንድ ቁጥር እንጀምር። መሐመድ አላ ነው ከጅን የሆኑ ጭፍሮች ቁርአንን አዳመጡ አላ ቁርአንን ሰሙ። እኛ አስደናቂ የሆነ ቁርአን ሰማን አሏ። መሰከሩ፣ ራሳቸው በዚህ መሰከሩ። አየህ መሐመድ ሆይ በላላ እነሆ ከጅን የሆኑ ጭፍሮች ቁርአንን አዳመጡ አላ ቁርአንን ሰሙ። እነዛ ጅኖች አስደናቂ የሆነ ቁርአን እኮ ሰማን አሉ እኮ። ገብቷል እኮ። እንዴት ነው የሰሙት? መሐመድ ጋር ሄደው ነው የሰሙት። ሲሰሙ ከዛ ድርብርብ ሆነው ወደሱ መጡ። እኔስ ቀጥል። አሁን ያ ብሎ ማለት ታውቃለህ፣ ቁርአን የወረጀው መጀመሪያ ለማመሰላ ጅብሪል አመጣላቸው። ጅብሪል ለማን ይዞላቸው መጣ? ለነብዩ አለይሂ ሰላቱ ወሰለም ይዞላቸው መጣ። ሎክ እነኛ ጋንንቶቹ ዞሩ፣ በአለም ላይ ዞሩ። እንደ ሐዲሱ መሰረት ምንድን ሲዞሩ መሐመድን አገኙት። መሐመድን ሰሙትና ከዛ በኋላ ወንደርፉል ቁርአን አንተ ደስ ይላል፣ በቃ በዚህ እንመናሉ። ይሄ እኛ የምትጠይቀን አሁን ሰንበዲ ፈልገው አገኙትና ሴጣኖች ዞረው በእሱ አመኑ ብትለን አጋንንት ሐሰተኛ ነው፣ ውሸተኛ ነው። ስለዚህ ያ ሰውዬ ምርጥ ለአጋንንት መሳሪያ ሆነ ተገልጋይ ሆነ ነው ብለን ምናምነው። ኤኔስ ታሪኩ በደንብ ቀጥለው ሳይ ሙስሊም 449 ላይ የኡካዛ ታሪክ አጋንንቶቹ እንዴት እንዳመኑ ተስር መያዝ የምትፈልጉ ሳይ ሙስሊም ሷሂህ ሙስሊም 449 ላይ ታሪኩ አለ። አሁን ያወራሁት ማለት ነው። እንሄድበታለን። ከፍ አድርገው የለም ይሄንም አትበል ላትጨምር አታርገው። ሁለት ቁጥር ላይ አድርግለት። ወደ ቀጥተኛ መንገድ የሚመራን ቁርአንን ሰማን አለ እኮ እዚህ ጋር ሰማዋ። ወደ ቀጥተኛ የሚመራን ቁርአንን ሰማን አለ። በእርሱም ጌታችንም አንድንም አናገራም አለ። ይዋ እስክሮል አድርገው 3 ቁጥር። ስለዚህ የአጋንንቱ ምስክር ያመኑበት አጋንንቶች ከዛም ትክክል ያሉት ከዛም ልጅ ሚስትም የለውም ብለው ምስክር የሰጡት እኛ እውነት ነው ብለናል። ምክንያቱም ሴጣን ውሸተኛ ነው። ይሄ አሪፍ እምነት ነው፣ በዚያ አምነናል።
ሴጣኖች የሆነ ነገር ፈልገው በሰሜን በደቡብ በምስራቅ በምዕራብ ዞሩ፣ መጨረሻ ላይ ያገኙት መሐመድን ነው ይላል። ከዛም ዋው አንተ ወንደርፉል እውነተኛ ነብይ ነህ አንተ። ከዛ በአንተ ምን ይላሉ? ወይ ሰይጣንና አጋንንት አንድ ነው እንደ እፎይ ለምን ታዘባርቃለህ? ካመነ በኋላ አሁን አንተ ራስን ልጠይቅህ ሆና በቃ አሁን ትክክለኛ መተልኛላ። በቃ አሁን እዚህ ጋር ያለውን ቁርአንን እየነገረ አንተንም እኔንም እየነገረ ነው አይደል? እሺ እናንተ እግዚአብሔር እሺ አጋንንት የለም ብለህ ታምናለህ አንተ በምድር ላይ? አይ የለም ብዬ አላምንም። ስለዚህ አንተ እግዚአብሔር ነው የፈጠረው አይደለም? በራስህ ልምድ አለ ፈጥሮታል። ለምን ፈጠረው? ማንን? አጋንንት ለምን ፈጠረው? እንዲታዘዙ እንዲያገለግሉ። ስለዚህም እኮ አሁን ታውቃለህ እስልምናው ላይ መጣውላ። አሁንም ቢሆን እኮ እነሱን የፈጠራቸው እንዲታዘዙ እንዲያገለግሉ ነው፣ እያስተማራቸው ነው ያለው። ገብቶሃል? ተረዳኛ? ይኸው ራስህ ነው። እኔ እኮ ለምን ፈጠራቸው የሚል ጥያቄ እኮ የለኝም። ለምን ፈጠራቸው የሚል ጥያቄ የለኝም። ለምን ተላኩ እኮ ነው አልከው። አይደለም ደግሞ አንድ ወደ ራስህ እንጣለም። አንድ ጥያቄ ልዩነቱ አለ። እኛ ፕሊስ አዳምጠኝ እሺ። እኛ ጋር ያመፁት አጋንንቶች ተጥለዋል። የተጣለ ነው። ሐሰተኛ ናቸው። ጠመዋል። የጠመሙ ናቸው። ይዋለዳሉ፣ ይወልዳሉ፣ እንደዚህ ይሆናሉ። ከዛ ደግሞ እነኚህ ሰይጣን ወይንም አጋንንቶች እውነተኛ ናቸው፣ ከዛ እንደዚህ ያምናሉ ብለን አናምንም እኛ። ያማ እኮ ልክ ነህ። እኛም እኮ በሰውም እኮ ልክ ነህ። ለምሳሌ ባመንኩበት ፈጣሪ አንተ ክድሃል፣ ግን አንተን ፈጥሮሃል። ገብቶሃል አይደለ? አንተን አስተምሮሃል። ከሰው ጋር ታገናኛ። ሰውና እነሱ አንድ አይደለም፣ አንድ አይደሉም ነው ፈጣሪ። እሺ ስለዚህ አታገናኘው፣ የሚገናኝ ስላልሆነ። ስለዚህ አሁን ወደዚሁ እንመለስና ሳይ ሙስሊም 44-49 ላይ ቅድም የለም ያልከውንም ክፈትለት። ቁርአኑም ላይ ምንድነው እሱ አርጉመንት ብዙም ምንድነው ይረዳኛል ብለህ ከመጀመሪያ የጀመርከው ያው ቅድም ያልኩት ይሄ ነው። ሜሴንጀር ኦፍ አላህ ኔዘር ሪሳይትድ እንደበለው ተቆርጧል ይመስለኛል። ሱረቱል ሙስሊም ሳይ ሙስሊም ሱረቱ ሙስሊም ይባላል። ስክሮል አድርገው 449 ሶሂህ ሙስሊም አይደል እያለ ያለ አንተ አንተ ምንድን ነው ይሄ ሐዲስ ከየት ነው የመጣው? አንተ ያመጣው ሶሂህ ሙስሊም ልንገርህ። አሁን በዚህ ልንገርህ አንተ ጋር እናወራ። ሶሂህ ሙስሊም ነገር አሁን ታውቃለህ። መጀመሪያ እስኪ እንትኑን ያዘጋጀውን ሰውዬ እንትኑን ግለጥና አሳየኝ። ለምንድን ነው የሳካው ነው ያልኩህ። ለምንድን ነው የሳካው? ጀርባውን ቅድሚያ ማንን እንዲያዘጋጀ ይሄን ሶሂህ ሙስሊም ይኸው ወንጌል ምንድን ነው? ሳሂህ ሙስሊምን ትቀበላለህ? አትቀበልም? ተፈለክ አረብኛውን አድርግለት። ሶሂህ ሙስሊም እኮ አለ። ገብቶሃል? ቅድሚያ እኮ ሶሂህ ሙስሊም ማለት ምን ማለት ነው? አንተ ትርጉሙን ታውቀዋለህ? ትቀበላለህ? አትቀበልም? ቅድሚያ ሶሂህ ሙስሊም እቀበለዋለሁ። አንተ ጋር ያለውን ሶሂህ ሙስሊም ግን አልቀበለውም። ለምንድን ነው የሳካው? አንተ ጋር ያለውን ታውጣዋለህ። ለምንድን ነው የሳካው? ሶሂህ ሙስሊም ያለውን እኔ ግልጽ ብላለሁ ወይ? ለምንድን ነው የሳካው ነው ቅድሚያ እንደሚያውቅ ስለሳካው ነው። ለምን መሰለህ? እኔ እንደዚህ አለ እውቀት ገብተው እንደሚያውቅ አክት የሚያደርጉ ሰዎችን ሂሚሌት ማድረግ በጣም ነው ደስ የሚለኝ። ቆዳዬ ውጥር ይላል፣ ጡንቻዬ ውጥር ይላል። አላዋቂነታቸውን ማሳየት በጣም ደስ ይለኛል። እንደሚያውቅ ሲስቅ ሰው እኔ ምስቅበት ፓርት አለ። አላዋቂነቱን አውቄ ላልፈው ስፈልግ ብዬ የለበጠ ስቄ ላልፈው እችላለሁ ባላስነካ። ነገር ግን እንደሚያውቅ ሆኖ ያንን እንደማያውቅ ሲገለፍጥ ሳይ ቆዳ ይወጣጠራል፣ ደረቴ ነፋ ይላል። ደስ ይለኛል ይህንን ሰው መቅጠር። ምክንያቱም እኔ ከቡሃሪ ላይ በቃኝ እስከምትል ይህን አዲስ ስለምሰጥ ማለት ነው። ከሌሎችም አዲስ ከሁሉም አዲስ ይህንን መረጃ ስለምሰጥ ማለት ነው። ከተፍሲሮች በቃኝ እስከምትል ስለምሰጥ ማለት ነው። ግን ይህንን ታሪክ ከናታቀውም ወይንም
ከነሳ አታውቀው ግን ሳቅህ ፋይን ነበረ። ሳቅህ ግን ምንድነው እሱ ደገምከው። መድገም ብቻ ሳይሆን እንደሚያውቅ ሆነ አክት ስላደረግ በጣም ይደብራል። ለወደፊቱ አይልመድ ወይም አታውቀው ከሆነ ታሪኩን የውካዛን ታሪክ ማታውቅ ከሆነ አትድገመው ወደፊት እንደዚህ አይነት ነገር። የሱረቱ ጂኒን ልንገርህ፣ የሱረቱ ጂኒን አርቲክል ሁሉ ጽፌበታለሁ። ከቁጥር 1 ጀምሮ ያለውን እያንዳንዷን በትኜ ወደ ሰማይ ሲሄዱ ምን እንደገጠማቸው ቁጥር 8 ላይ አድርግልህ። ቆይ ፈስረው ልበልህ እስኪ። ምዕራፉ ቁርአን ነው ያድርገው፣ ቁጥር 8 እና 9 አድርገው እና ፈስረው እስኪ። እኔ አርቲክል ጽፌበታለሁ እንትኑን ጠንቅቄ ስለማውቀው ማለት ነው። ስለዚህ የትም አትሄድም እና አንዳንዴ ተላልፈን ሆን ብለን እንትን ስንል ለበጣ ሳቆች ምናምን አስፈላጊ አይደሉም ለእውቀት ስለሆነ እና አንብብ እስኪ። ያው ዩካዛውን ፈልገው ወደ ላይ ወጥተው ወደ ታይ ወርተው በሰሜን በምዕራብ በሁሉ ካለው መጨረሻ ላይ የሆነ ታሪክ እንደሆነ ያመጣሁት ነው። ኦኬ እኛ ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችን ችቦ ተሞልተው አገኘን። ከፍ አድርገው እኛም ከእርሷ ወሬን ለማድመጥ በመቀመጫዎች እንቀመጥ ነበር። አሁን ግን የሚያዳምጥ ሰው ለእርሱ ተጠባባቂ ችቦ ያገኛል። ከፍ አድርገው ዝቅ ትንሽ በደንብ ከፍ አደረግ 10 እናሳየን። እኛም በምድር ውስጥ ባለሉ ሰዎች ክፉ ተሽቷል ወይስ በእርሱ ጌታቸው ደግን ነገር ሽቷል ማለትን አናውቅም። አሁን ፈሰረው ይህን ክፍል እስቲ 3 ናያች ቀጥል። እኛም ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችም ችቦዎችንም ተሞልቶ አገኘናት አለ። ገብቶሃል? ይህን እያለ ያለው ምንድን ነው የሚያወራው? ናቸው እንደዚህ ምን ማለት ነው? ያ ማለት እኛም ሰማይን ለመድረስ ፈለግን ብሎ ማለት ወደ ላይ ይሄዱ ነበር አይደለ? ሰማይን ለመድረስ ታዲያሳ ገና ጠባቂ የሆኑ ችቦችም እኮ ተሞልቶ አገኘናት። ያ ብሎም ተቀለ መላእክት ራሱ እኮ ወደ ሰማይ እንዳትል ፍቃድ አለው እኮ ማንም ሰው። ለምሳሌ ነብዩ አለይሂ ሰላቱ ወሰላም ወደ ሚዕራጅ የሄዱበት ምክንያት መቼ ነው መሄድ ያቆሙት? መቼ ነበር የሚሄዱት? በፊት ይሄዱ ነበር? እንዴት ማለት አለ? በፊት ይሄዱ ነበር? በፊት ይሄዱ ነበር ማለት ወደ ሰማይ እንደሄድ እኮ እየነገረ እኮ ነው። እንደሄዱ እዛ እኮ እንዳይደርሱ እኮ ነው። እሺ እየሄዱ እየሞከሩት እኮ ነው። እየሄዱ የሞከሩ ሰዓት ምን አሉ? እኛ እኮ ሰማይ ለመድረስ ፈለግን እኮ አለ። ብርቱ ጠባቂዎችን እኮ ችቦችን ተሞልታ ያገኘናት። ያ ብሎ ማለት እነሱ ለምሳሌ አሁን መላእክት ብዙ አይነት መላእክት አለ። ለምሳሌ ሩህ የሚያወጣለ፣ ለምሳሌ መልእክት የሚያደርሳለ፣ እንደዚህ ነገር መላእክቶች አሉ አይደለ? ፋይል። ስለዚህ ገና መሄድ የፈለጉት በመሐመድ ጊዜ ነው ማለት ነው? ኖ መጀመሪያ ገና አወለን ገና ሁሉም በተፈጠረ ሰዓት እኮ ማለት ነው። ያኔ እኮ ልንገር በነብዩ አለይሂ ሰላቱ ሰላም በሳቸው ጊዜ እኮ አይደለም ጂን የመጣው ገብቷል። ገና ከዱረም አለ እኮ። ስለዚህ አስቀድሞ ነበር መሄድ ፈልገው ያልቻሉት ማለት ነው። ይሄ እኮ ማለት ታውቃለህ፣ ይሄ እያለ ያለው እኮ በመሐመድ ጊዜ ነው መሄድ ፈልገው ወደ ሰማይ መውጣት ፈልገው ያልቻሉት በመሐመድ ጊዜ ነው ወይንስ ከሱ በፊትም በእነ አደም በእነ ሙሳ ጊዜ ነው? ገና ከአደም ገና አወለን ከአደም ጀምሮ። ቴንኪው እናመሰግናለን። ቀጥል። በጣም ተስማምቻለሁ። በጣም ተስማምቻለሁ። እስልምና እናፈርሰዋል። ምክንያቱም ከአደም ጀምሮ አሁን ታውቃለህ እያስተማረና ይኸው ልንገርህ፣ ለምሳሌ አሁን የአደም እስልምና እንዳፈረስከው አወቅም። ቀጥል። ከአደም ጀምሮ ለምሳሌ ያሉ ነቢያቶች በጣም ለራሳቸውና ለራሳቸው የተላኩ እኔ በቃ ስለ ነቢያቶቹ አይደለም በቃ ተስማምቻለሁ። እኔ ምን ብለኸኛል? ከአደም ጀምሮ መውጣት ፈልገው አልቻሉም ብለኸኛል። ተስማምቻለሁ። በመሐመድ ጊዜ ሳይሆን አስቀድሞ ነው። ተስማምቻለሁ። ገና አስቀድሞ ነው። ይሄን ጋም ታውቃለህ። ይሄን እዚህ ጋር እያለን ያለው ለምን ታውቃለህ? ለምሳሌ አሁን ከዚህ በፊት የነበሩ ነቢያቶች አሉ። እነዛንም ስለዚህ ነገር አስተምሯቸዋል። ማንም ሰው መውጣት እንደማይችል ማለት ፍቃድ ከተሰጠ ብቻ ነው እንጂ ማለት እዚህ ጋር ተስማማውኝ እኮ አልስማማም አልኩ እንዴ?
ከሽ አሁን ልንገርህ ደግሞ አንድ ከአንተ መጠየቅ የምፈልገው ነገር ማለት ነው። ኧረ ክፍሉን ቅድሚያ ፈስር፣ በእናትህ ቅድሚያ ክፍሉን ፈስር እና ጨርስ። መጽሐፍ ቅዱስ የት ነው የወረደው? የእናንተ መጽሐፍ ቅዱሳችሁ የት ነው የወረደው? ክፍሉን ፈስር እና ጨርስ። ቅድሚያ እጠይቃለሁ፣ መልስልሃለሁ። እሺ ወደ ላይ ስክሮል አድርገው። እኛ ከእርሷ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበርና አለ። አሁን ግን የሚያዳምጥ ሰው ለእርሱ ተጠባባቂ ችቦን ያገኛል። እያየው ነው። ቀጥል። የምን መፈሰር አያስፈልገውም። ቀጥታውን ራሱ ለአንተ ለንተቀል የመረዳለች ሰው ቀጥታውን ራሱ ፍቺ ከኛም ምንድን ነው የሚለው? እኛም ከእርሷ አለ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበር አለ። እሺ የት ነው የሚቀመጡት? እኛም ከእርሷ ወሬን ለማዳመጥ በመቀመጫዎች እንቀመጥ ነበር እኮ አለ። የት ነበር የሚቀመጡት? አንተ መጽሐፍ ቅዱስን ለማዳመጥ የት ነበር የምትቀመጠው? አንተ አሁን መልሰው ቁጥር 8 አድርገው። ለራስህ አዳምጥ። ቁጥር 8 አድርገው በደንብ አስተውል። ቅድም ብያለሁ፣ እስልምናን አፍርሰዋል። እኛም ፕሊስ ቆይ፣ ምንም አላፈረስኩትም። ቆይ አዳምጥ ፕሊስ። እኛም ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችን ችቦዎችን ተሞልታ አገኘናት። ችቦዋ እነሱን መቅጫ ነች አይደለ? እስኪ አንተ በተረዳው። እሺ ችቦዋ ሰማይ ላይ ችቦ ተቀምጣ አገኙ አይደለ? አንተ በተረዳው እንደዛ ነው። እንደዛ አይደለም። እሺ አንተ እንደዛ አይደለም የተረዳው። ወደ ሰማይ ሲሄዱ ችቦ አገኙ ሰማይ ላይ አይደል? አንተ ችቦ እያልክ ያለው ነገር መጀመሪያ ችቦ እያለ ያለውን መጀመሪያ ተረዳው። ችቦ ምንድነው? አንተ ችቦ ይርከው ችግር የለውም። እሱ ከዋክብቶችንም በላቸው ምንም በለው። አሁን በደንብ አዳምጥ። እኛ ሰማይን ለመድረስ ፈለግን፣ ብርቱ ጠባቂዎችን ችቦዎችንም ተሞልታ አገኘናት። ሲወጡ ችቦ ተሞልታ አገኙ። አልቻሉም እዛ መቀመጥ፣ እዛ መሄድ። ከዛ እስከፍ አድርገው። እኔ ደጋግሜ ነግሬህ ነበረ፣ እስልምናን ታፈርሰዋለህ። እስኪ አንተ በተረዳው አንተ በተረዳት በል። ምንም እኮ ሳትፈሰር እኛም ከእርሷ ከየት ከእርሷ የተባለችው ምንድን ነች? እርሷ የተባለችው አንተ ጨርሰኝ። አትሳቅ ፕሊስ፣ እንደሚያውቅ ሰውዬ አትሳቅ። እርሷ የተባለችው ምንድን ነች? ኧረ አንተ ማታውቅም በፈጠረህ እንደዛ ለምንስ መገለማመጡን አንተ ስለምታውቅ ጎበዝ ስለምታውቅ ከእርሷ ወሬን ለማድመጥ በመቀመጫዎች እንቀመጥ ነበር ተባለ። እርሷ የተባለችው ምንድን ነች? ይስቃል። እኔ አልተረዳውም፣ አላውቀውም። እኔ እስልምና ስለማላውቅ አንተ ንገረኝ። ገና እኮ ከላይ አባላሽተዋል። አንተ ስጨርስ ትመልሳለህ። አላዋቂነት ማስጣት ስለምፈልግ መጀመሪያ ከላይ እኮ ነገርኩህ። አንተ ራስህ መጀመሪያ ከላይ አበላሽተዋል። እርሷ የተባለችው ምንድን ነው? ቀድሜ ነግሬህ ነበር። እስልምናን ታፈርሳለህ ቀጥል ብያልኩ። ለዛ ነው። እርሷ የተባለችው ምንድን ነች? እኔን ሰምተኛ መጀመር በደንብ ሰምቼሃለሁ። አሁን የጠየቅኩህ መልስ። ኮመንትም ላይ መልስልን በሉት። እርሷ የተባለችው ምንድን ነች? ና የትም አትሄድ። ተመለስ። ልንገርህ፣ የትም አልሄድም። እርሷ የተባለችው ምንድን ነች? እርሷ የተባለው ምንድን ነች? መጀመሪያ እኔን ሰምተኛል። አልሰማሁም። አሁን እርሷ የተባለችዋን ብቻ ንገረን። እሷን ነው የምንፈልገው። እርሷ የተባለችው ምንድን ነች? እርሷ የተባለችው እንዲነግርህ ከፈለግ ገና ከመጀመሪያው ጀምር። ችግር የለውም። አሁን ቁጥር 8 ላይ አድርገው። የትም አታመልጥም እኮ ቁጥር 8። ኧረ ከአንድ ቁጥር አድርገው። የትም አትሄድ። የትም ስለማትሄድ ተመልሰህ እርሷ ጋር ስለምትመጣ ችግር የለውም። ቀጥል። እየፈሰድክ እያብራራህ ሂድ። ቀጥል። ታዘቡ። ከስር ያላችሁ ሙስሊሞች ታዘቡ። ዩቱብ ላይ ያላችሁ የተለያየ ፕላትፎርም የምታዳምጡን ታዘቡ። ሲጀመር ምንም ታውቃለህ። ዝም እልሃለሁ። ቀጥል። እያብራራህ ሂድ። መጀመሪያ እኔ የምፈልገው እሷ የምትለዋን ስለሆነ ቁጥር 9 ጋር እና 8 ላይ ነው ጥያቄ። መጀመሪያ አፋፊን አትበል። መጀመሪያ አዳምጥ። መጀመሪያ ቅድም ምን እንዳለ ታውቃለህ? ለምሳሌ በላይ አንተ ታውቃለህ ብሎ ፈጣሪውን ለሙሐመድ ነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም ገብቶሃል? አሁን ታውቃለህ አንተ
ከኔ በላይ ደግሞ እውቀቱ ያላችሁ አሉ። ማወቅ ያለብህ ነገር ማለት ነው። ቀብሪያን ታውቃለህ አንተ ሰውን እያጠመምክ ያለው እኮ ማለት ነው። ገብቷል። ለምሳሌ በደንብ የሚያውቁት ነው ቁጥር አንድ አድርጉልኝ ያልከው አንድ ሙሐመድ ወይ በልነው ከጅን የሆኑ ጭፍሮች ቁርአን አዳመጡ እኮ አለኛ ማስቲናቂ አሳልፎ ወደ እስክሮል አድርገው 3 ቁጥር እነሆም የጌታችን ክብር ላቃላ ሚስትንም ልጅንም አልያዘም አለ። እስክሮል አድርገው ዝቅ አድርገው ትንሽ እነሆም አላህ ላይ ወሰን ያለፈን ውሸት ይናገር ነበር አለ። እነሆም እኛም ሰዎችና ጋኔኖች በአላህ ላይ ውሸትን ቃል አይናገሩም ማለት ተረተርን። አየህ አሁን እዚህ ጋር እያለ ያለውን ተረድተዋል። መጀመሪያ እስኪ አንተ ይሄንን መልስልኝ። እኔ ጥያቄ ቁጥር 9 ነው። እኔንም መልስልኝ። መጀመሪያ 6 ቁጥር መልሰው አንተ የኔን መልስልኝ። እንግዲህ 6 ቁጥር መልሰው ያንተን ማለት መልስልህ እኮ ነው። መጀመሪያ 6 ቁጥር መልስ አንተ። ምንም ያስቅ ነገር እኮ አላወራህም። 6 ቁጥር መልስ። ማንም እየሳቀ አይደለም። እኔም እኮ እየጠየቅኩ ነው ያለሁት። ወንድሞች ሙስሊሞች ሁሉም አሉ እየሳቁ አይደለም። 6 ቁጥር መልሰው አልኩህ። ምንም ዝም ብለህ ፖለቲካዊ እስቲ ወንድማችን አንዴ ከአንድ ቁጥር ጀምሩልኝ ያልከን ሰዓታችንን ለምን ትገላለህ? ደብያ አንዴ ጊዜ ነው ስትመልሰኝ የነበርከው። አንተ ስክሮል የምታደርገው ምንም ከስር እንዲታዘቡ ስለሆነ አንፈልገው ታውቁ ከስር እንዲታዘቡ ስለሆነ አንፈልገው። ያን መጀመሪያ እንመለስ። እኔ አሁን የጠየቅኩህ መልስልኝ። የ6 ቁጥር ምንድን ነው ጥያቄ? 6 ቁጥር ላይ 5 ቁጥር ወደ ላይ ስክሮል አድርገው። አሁን ደግሞ ወደ 5 ሄድክ። 5 ቁጥር ነው 5 ቁጥር አይደለ? ቅድም እንትን ያልኩህ አድርግለት። ታዘቡ ከስር እስልምና መልሱ ይሄ ነው። ቀጥል። 5 ቁጥር መልስልኝ። እኛም ሰዎችና ጋኔኖችን በአላህ ላይ ውሸትን ቃል አይናገሩም ማለትን ጠረጠርን አላ። እሺ እስኪ ምን ማለት ነው? አንተ በተረዳው ምን ለማለት እንደፈለገ አልገባኝም። አስረዳኝ። ምክንያቱም አንተ ልታስረዳኝ ከቁጥር 1 አድርጉልኝ ስላል እንደዛ ከሆነ አንተም ስም ቁጥርን አስረዳኝ። አንተ በተረዳው ወንድም እኔ እኔ ስላልገባኝ ነው። ስለዚህ አውቃለሁ ስላልክ እየሳቅብንም ስለሆነ አስረዳ ነው። ጠየቅኩህ እኮ ልንገርህ። አሁን ታውቃለህ እየተከራከርከኛለህ። ለምሳሌ 8 ቁጥር አስረዳኝ አልከው አይደል? አልተረዳሁማ ስለማታውቅ ማለት ነው አንተ እኮ ስለማላውቀውን አስረዳኝ። እየታዘቡ ነው ወንድሞችም እየታዘቡ ነው። ስለዚህ እንደዛ ከሆነ ማለት ነው እንደዛ ከሆነ መጀመሪያ ልንገርህ ይህን ቁርአን እንደዚህ ገልጠህ ሳይሆን ማውራት ያለብህ ስለ ራስህ ከጎን በኩል አውራ እንጂ ስለ ቁርአን አውጥተህ በዚህ ምን ማስረዳት እባክህ ስላልገባህ ምንድን ነው የሚያወራው? ቁርአን ተፍሲር ምን አለ መሰለህ ቁርአን ተፍሲር ስታወራ መጀመሪያ ቁርአን ተፍሲር ገብታለህ አንተ እንደምትተረጉመው ፕሊስ አንብቦ እኮ ቀይ ጥቁር ሲኖረው ይኸውልህ አይ ነው እያለህ ነው። ለምሳሌ ነው ቅድም ስገልጥ የነበረው ሶሂህ ሙስሊም አለ። ለምሳሌ ሶሂህ ሙስሊም ብለህ ቅድም ስገልጥ የነበረው አለ። አይ የለም ሶሂህ ሙስሊም የሚባል የለም፣ እንደዚህ አይነት መጽሐፍ የለም ብለህናል። የለም ፕሊስ ቁርአን አንተ ጋር ያለው ሶሂህ የለም። ቆይ ተረጋጋ። ከስር ያላችሁ እህት ሙስሊሞች ቆይ አደረበኝ አንዴ የሰለጠነ ሰው ሁን። ከስር ያላችሁ እህት ሙስሊሞች፣ ወንድም ሙስሊሞች ሜቢ ይሄ ኡስታዝ ይሆናል እድል እየሰጠነው ነው። አሁንም እንዲመልስልን አውቃለሁ እያለ እያላገጠ እየሳቀ ነው። ይስቃል እስኪ አሁንም ምክንያቱም በዩቱብ ላይ ያላችሁ ውሸት እኮ ነው ታውቃለህ። በቃ እኔ ቀጠፍኩኝ፣ እኔ ዋሸሁኝ። አሁን አርመህን ታስተምረናለህ ይህን ክፍል። በዩቱብም ያላችሁ ታዘቡ ምን ያህል እንደምንታገስ ምን ያህል ትዕግስታችንን የሚፈታተን አላዋቂ ሆነው እንኳን ታግሰን አላዋቂነታቸውን እንደምናሳይ አሁንም አናስወጣውም። ማናስወጣው ግን ለምንድን ነው? ከስር ያሉ ሙስሊሞችና ክርስቲያኖች እንዲታዘቡ ነው። አሁን አስረዳን፣ ቀጥል። ለጥሜ ሰበባ እኮ ምን ችግር አለው? እንደዚህ እየሆንክ መጀመሪያ አንተ ሶሂህ ሙስሊም በእንግሊዝኛ ለምን ታደርገዋለህ? እያወራ ያለው ከኢትዮጵያውያን እኔ ለምሳሌ አሁን ቀጥል፣ አስረዳ። ሲጀመር ልንገርህ፣ መጀመሪያ ልንገርህ ማወቅ ያለብህ ግን ታውቃለህ እኔ እኮ እያስረዳው ያለሁት ማለት ነው። ለምሳሌ ቁርአን ተፍሲር አለ ክፈላል አልገባኝም፣ ማስረዳኝ። ያው ፈስረው እኔን ተረድተኛል አይደል? መጀመሪያ
አልተረዳውህም። ይኸው አንብብና አስረዳኝ። ቅድሜ አንብብና አስረዳኝ። አንብበው አፋፌን አትበለኝ። መጀመሪያ አዳምጥ እንጂ በደንብ ታዘቡ። ሙስሊሞች እድል አትሰጡም፣ ሲገቡ አታስወሩ የምትሉ ታዘቡ። ኡስታዛችሁ ይሄ ነው። ልንገርህ፣ ይኸው አንተም ታውቃለህ። በጣም ስድብ መልስ ስለማይሆን ያው እኔ እንደሚያቅ አክት ለሚያደርግ ሰው ነገርኩ። ቆዳዬ ይነቃቃል፣ ጡንቻ ይገታተራል። እንዴ መጭመቅ እንዳለብኝ ስለማቅ ማለት አራባ ይቻለው። ቅድም ኮንፈረንስ ነክሳል ነበር። አሁን ስለዛ ምን ባሁን አወራራን። መጀመሪያ ይነቃም አሁን ቀጥላ አብራራ። እሺ ከመጀመሪያ ጀምሮ ታውቃለህ። ለምሳሌ አንተ ቅድም ለምሳሌ ያቀረብከው አለ። ምሳሌ አትበል። ቁጥር 6 ላይ ደርሰሃል። ቀጥል፣ ፈስረው መሆን ነው። አንተ ተረጋጋ እንጂ የነገርኩህ አይደል? መጀመሪያ የቀረህ ሁለት ነው የቀረህ ሁለት፣ ከዛ ወደ 8 ትገባለህ። ደርሰሃል። እኛ አንድ ስለ ሁለት ስለመቅረቱ አይደለም እያወራን ያለ ነው። መጀመሪያ ስለዛ አይደለም እኮ ዝቅ በላይ እንትን ቀላል እኮ ነው። ተርጉመህ እስካሁን ከምትጨቃጨቅ አብራርተህ አልፈህ ነበር። 2000 ምናምን ሰው አስተምረህ ነበር። እንግዲህ ያው እዚህ ለምሳሌ እዚህ ጋር ያንተ መጽሐፍ ነው። አንተ ነው የማብራራት ግዴታ ያለብህ። አስተምራቸው። ቆይ አሁን አንዴ ለ2000 ሰው አስተምር እስኪ። አንዴ እስቲ ተደማመጡ። ቆይ ማፋፈን አላችሁ ለሁለት መጀመሪያ እንደማመጥ እንጂ ከደር ከደር ይመልሳል። ተው ከደር አትርዳው። ምንም መርዳት የለውም። ልንገርህ እና ለምሳሌ እኔ እያናገርኩ ነው። ታውቃለህ ቁርአን ተፍሲር አለው። ቁርአን ገብቷል። አንተ መንፈስረው ልክ ቀጥተኛው ነው። አንተ እየፈሰርክ ያለው ያለው ደግሞ በአማርኛው ለሚያውስ አንተ ፈሰር እያለህ እኮ ነው። አንተ እኮ ፈሰር እያለህ ነው አይደለም? ማኛንም ማዛከን 2000 ሰው እኮ እየታዘበ ነው። አንተ ፈሰር፣ ያንተ መጽሐፍ ነው። አንተ ነህ ማብራራት ያለብህ። ባለቤቱ አንተ ነህ። አስረዳ እያለህ እድል እየሰጠህ ወደዛ እኮ ልመጣልህ ነው። መጀመሪያ አዳምጥ እንጂ አፋፌን ተለኝ ና እንጂ በቃ ወዴትም እኮ ከቅድም ጀምሮ አልመጣህም እኮ። ሰዓት እየገደልክ ነው እኮ። ከመጀመሪያው ኮሮ እየመጣለ ነው። ጆሮ የለህም መስማት አትችልም እንዴ? ቆይማ ሌሎች እኮ እያዳመጡ ነው። ለምን አፋፌን ትለኛለህ? መጀመሪያ ወደ መንገዱ እመጣለህ እኮ። ከማወራ ወሬ ጀምሬ ነው። አዳምጥ መጀመሪያ። ለምሳሌ አለ ሰውየው በሃይማኖቱ ለምሳሌ የሚከተለው አለ፣ የምትቀራው አለ። ለምሳሌ ከቁርአን ይጀምራል። ቁርአን ደግሞ ከምን ይጀምራል? ከአሊፍ ይጀምራል። የራሱ የሆነ ተፍሲር አለው። ለምሳሌ እዚህ ጋር እኔ ለምሳሌ ፈስር የምትለው ቁርአን ለምሳሌ አሁን ከኔ በላይ ደግሞ በስነ ስርዓት መሻይኾች አሉ ሊፈስሩት የሚችሉት ማለት ነው። ገብቶሃል? መጀመሪያ ለምሳሌ ቁርአን ተፈሰረ። ይሄ ልጅ እንግዲህ 2100 ሰው አለ። መቀለድ ነው የሚሆነውና በጣም መለሰ እኮ ከኔ በላይ በላይ አልችልም አንዴ ሀሳባችሁን ግልጽ አድርጉልንና እንትን በሉ። በእናትህ ሰዓት እየሄደብን አቡ ካሊድ ያንተ ወንድምን ታዝበዋል። ሰዓት እየሄደብን ነው ትላለህ። ካሊፍ እንጀምራለን ይለናል እንዴ? ቁርአን ካሊፍ ነው የሚጀምረው። ካሊፍ እንጀምራለን። አሊፍ ማለት እንግዲህ ሀ ብሎ እንደመጀመር ፊደል ማለት ነው። የአረብኛ ፊደል ስትጀምሩ አሊፍ ባ ብላችሁ የሚጀምሩት። ካሊፍ እንጀምራለን። ቁርአን ከዛ ነው የሚጀምረው። ኡስታዝ ይሆናል። ይሄኔ የሆነ መስጊድ ላይ አስቀሪ ምናምንም ይሆናል። እንደሚያቅ አክት አደረገ። ስለሱ ብቻ አውራና እንትን በሉ። አሁን ብዙ ሰዎች ሰዓት እየሄደ ነው ያለው። 7 ሰዓት ሊል ነው። ስለዚህ እሺ ቶፒኩ ላይ እንትን በልና እንዴ። ኦኬ እሺ። ለአጋንንቶች የተላከ ነብይ አለ? አቡ ካሊድ እኔ እስከማውቀው ድረስ ለአጋንንቶች ስትል የተኞቹ ለአጋንንቶች ለየትኞቹም ይሁን በጣም ጥሩ። ያው በእስልምና ሰይጣንና ጂኒዎች አሉ። ልክ የሰው ዘር አዳም እንደሆነ ሁሉ የሰይጣኖች የኢብሊሶች ዘራቸው ጂኒ ነው። ቆይ አስጨርሰኝ፣ ወይም አውራና እኔ ላውራ ወይም ላውራ። መረጃ እየከፈትክ ወይ አውድ ላይ አውራ ጨርስ። አንተ መረጃ እየጠቀስክ ያ ንገረኝ። በጣም ጥሩ። ስለ የትኛው እናውራ? ስለ ጂኒ ወይ ስለ ሰይጣን እናውራ? ጂኒና ሰይጣን እንደሚለያዩ እኔ እያልኩ ያለው ስለ ጂኒ ወይ ስለ ሰይጣኑ እናውራ? ሰይጣን
እና ጂኒ ሴጣን እንዳልሆነ ጂኒ ሴጣን እንዳልሆነ ጂኒም ሴጣን እንዳልሆነ ለምንድን ነው እንትን የምትዘባርቀው? እኔ ያልኩ ያለሁት ስለ ጂኒ እናውራ ወይ ስለ ሰይጣን እናውራ ያልኩ ነው። አንዱን ምረጥልኝ። ኦኬ ጂኒ ሴጣን ነው አይደለም? በጣም ጥሩ። ከጂኒ ያመኑ አሉ፣ በአላህ ደግሞ የካዱ አሉ። ስለዚህ ምንድነው እሱ የምታወሳስበው? በቃሽ። በጣም ሰው ሴጣን ነው አይደለም? ሰው ሴጣን ነው አይደለም? ሰው ሴጣን አይደለም፣ ስራው ነው ሰይጣን። የሰይጣን ተግባር ይተገብራል። ቆይ አቡ ካሊድ ጂኒም በመግባሩ ነው ያመነው፣ ሴጣን አይደለም። ያላመነው ሴጣን ይባላል። በጣም ጥሩ። ስለዚህ ምንም ልዩነት የለውም ከሰው ጋር። አሁን ጥቆምና አጋንንት ማለት ጂኒ ተመሳሳይ ናቸው አይደለ? ኢንተርቼንጀብሊ ስማቸው ስለሚውል ሱረቱ ጂን ወይንም ሱረቱ አጋንንቶች ምዕራፍ ወይንም የጂኖች ምዕራፍ 72ኛውን ነው አሁን እያየን ያለ ነው። ለአጋንንቶች ወይንም ለጂኒዎች የተላከ ነብይ ያለ የለም። እንግዲህ እኔ እስከማውቀው ድረስ የለም። እኔ በእኔ በእውቀቴ ልክ የለም። እንግዲህ ካለክ ማረጃ ሲጠኝ። ግን ስለ ሰይጣን እናውራ ፍቃደኛ ከሆንክ። አይ ስለ ሴጣን ከአጋንንት የተለየ እስካልሆነ ድረስ ስለዚህ ለጂኒዎች የተላከ ነብይ የለማ። እኔ እስከማውቀው ድረስ የለም ያልኩ ነው። እስካሁን የገቡት ደግሞ አይ ነብያችን ለጂኒዎችም ተልኳል እያሉ ነበረ። ውሸታቸው ነው። ነብያችን ለአጋንንት ወይንም ለጂኒዎች ተልኳል፣ ለሰውም ለአጋንንትም ነው የተላከው ነብያችን እያሉ ነበር እስካሁን የገቡት። እስልምና እስካሁን በገቡ ሰዎች አይደለም የሚለካው። የራሱ ማረጃ ቁርአን ከጠቀሱልኝ አንተ መጠየቅ ነበረብህ እነሱን። ስለዚህ እየቀጠፉ ነበር ማለት ነው። ምክንያቱም መሐመድ ደግሞ በእኔ ላይ ዋሸ መኖሪያው ገሃነም ነው ብሏል። ለአጋንንት ተልኳል፣ ለጂኒዎችም የተላከ ነብያችን እያሉ ነበር። አሁን ሐሳብን ፖይንቲን ወደ በገቡት ሰዎች ላይ አይደለም ያወራናል። እኔ የገቡትን ሰዎች አይደለም ከነሱ ቆይ ቱከማል መሐመድ ለጂኒዎችም ተልኳል አልተላከም? ኧረ ተው በእናትህ። ኧረ እፎይ ኧረ ጊዜ የለንም ሰዓታችን አትግደል። ቱከማል ራሱ እንደዛ እንዳለ ሰምቼዋለሁ። ቱከማል ማይክን አንሳ፣ ሚዩትን አንሳ። መሐመድ ለጂኒዎችም ተልኳል አልተላከም? ለጂኒዎችም ተልኳል አልተላከም? እፎይ ተው። ከእሱ ጋር ቅድም አውርታችሁ ጨርሳችኋል። ጀማል ከማል isa cufiit ወይ ጋፊ ከኛ ዴቪስ ሜ እሺ ለጂኒዎችም ተልኳል አልተላከም? መሐመድ ተልኳል። ካሊድ ደግሞ ውሸታቸውን ነው አልተላከም ለጂኒዎች ነብያችን። እንዴት ነው ለአጋንንት? እኔ ውሸታቸውን አላልኩም። እፎይ አዳምጠኝ። አታላግጥ በእናትህ ካሏችሁ። ስለዚህ አንተ ለአጋንንት አልተላከም ከማል ደግሞ ለአጋንንት ተልኳል ይላል። ቆይ አታላግጥ። እኔ ሲይዝክ ወዴት የሸሸ እንደሆነ ይወቀው። እሺ ስለዚህ ለጂኒዎች አልተላከም መሐመድ። ለምን ትሸሻለህ? እኔ እየጠየኩ ያለው ስለ ሰይጣኖች እናውራ፣ ስለ አጋንንት ነው አይደለ? አይ ፕሊዝ። ስለዚህ መሐመድ ለጂኒዎች አልተላከም አይደለ? እኔ ያልኩ ያለሁት ስለ ሰይጣን እናውራ፣ ስለ ነብዩ ተላኩ። ፕሊዝ የተጠየቀው መልስ። ለጂኒዎች መሐመድ ተልኳል አልተላከም? እንግዲህ እኔ ባለኝ እውቀት፣ ስለዚህ እኔ እውቀት የለኝም። ስለዚህ አሁን ስለ ሰይጣኑ እናውራ። የዚህ እውቀቱ የለኝም። እኔ የለኝም ማለት ሰውዬ ጤናም የለው እንዴ? ነብይህ ለአጋንንቶች ለሰይጣንም ተልኳል አልተላከም? ሐሳብ ምን እኔ ያልኩ አይገባም ነው? አማርኛ አንግባባም? ለነሱ ነብይ ነው አይደለም? የአጋንንት ነብይ ነው አይደለም? ነብይህ ለሰው ዘር በአጠቃላይ ነብይ ናቸው። ለአጋንንትስ? ለአጋንንት ነብይ ናቸው የሚል ካለ ያሳየኝ። ጥያቄ ነው እየጠየቅኩ ያለው። ተልኳል አልተላከም? እኔ በማውቀው እስካሁን ባወኩ ነገር የለም። የዓለም ምክር ኮን ያሳየኝ። መልካም። ስለዚህ መሐመድ ለምንድን ነው ከአጋንንት ጋር ህብረት የሚያደርገው ለነሱ ነብይ ካልሆነ? እኔ ተልኮ ዓለም ምክር ካለ ያሳየኝ ያልኩ ነው ያለሁት። ለአጋንንት ካልተላከ መጀመሪያ ስለዚህ እናውራ ያልኩ ለምን ቢያልከኝ አንተ? ፕሊዝ
ስለመሸሽ ደጋግማ ታውራ። መሐመድ ነው። ሳያል ቡካሪ ቮሊም 1 ቡክ 1 ሳያል ቡካሪ 6982 ሳይ ሙስሊም 160 ኤ ላይ ሄራ ዋሻ ውስጥ ተጨምቆ ሲለቀቅ እየሮጠ ወደ ከድጃ ቀሚስ ውስጥ የተወተፈው ነብይህ ነው። አትሮጥ አትበለግመ የሮጠው ነብይ ስለሆነ አሁን ሳይ ሙስሊም አንተ እኮ የምታስገባው ለመሳደብ ነው። እኔ ቁጭ ብዬ እዚህ ጋር እያየኸኝ አትሮጥ አትበለኝ። ነብይህ ነው ጅማቱ ተገትሮ የሮጠው። በደንብ አስተውል። ሳይ ሙስሊም 150 ኤ ላይ ሙሐመድ ከአጋንንቶች ጋር ህብረት ያደረገው ሄዶም ቁርአን የቀራላቸው ሳይላክ አጋንንት አስተምር ሳይባል ነው ወይ? ከሰይጣን እኔ እኮ ያለሁት ለአጋንንት ያልተላከ ከሆነ ለምንድን ነው እሱ ከአጋንንት ጋር ህብረት ያደረገው? ለምንድን ነው አጋንንት ጋር ሄዶ አብሮ የሚያድረው? ለምንድን ነው ከአጋንንት ጋር አብሯቸው የሚያድረው? ለአጋንንት ያልተላከ ነው። ስለ የተኛው አጋንንት ይጠይቀኛለሁ። ያመኑት ነው ያላመኑትን? ካመኑማ ኦልሬዲ እንትን አይሉም ነበረ። ገና ሲያስተምራቸው ነው የሚያምኑት። ምክንያቱም ሳያምኑ ቀርተው እኮ ነው መጀመሪያ። ከዛ በኋላ ያምኑበታል። ተስማሙት። አጋንንት ከአጋንንት ጋር ቢስማሙ ለውጥ የለውም። በአንተ እምነት ነው። ስማኝ፣ እየሰማኝ ከሆነ አንተ ከጅምሩ አጋንንቶች አንተ አስጨርሰኝ በእናትህ፣ ወይ አውራና ጨርሳለሁ። ላመነ አካልማ ነብይ እኮ አያስፈልገውም ሲጀመር። ያመነ ከሆነ ኦልሬዲ በዛ ውስጥ ይቀጥላል። ወደ ጥመት እንዳይሄድ አንድ ያመነው የሚያጠና፣ ሁለተኛ ደግሞ የጠመሙትን ሊያመጣ ነው። አመኑብኝ ካለ በፊት አላመኑበትም ማለት ነው። እንደገናም ደግሞ የመዲና ጂኒዎች እንዴት መርጥ ነበሩ መሰላችሁ? ትናንትና ማታ ቁርአን አስተምራቸው እስልምናን ተቀበሉ ካለ አማኝ አልነበሩም ማለት ነው። እነኚህ ሀዲሶቹ ደግሞ ሰጣለው አሉ። ስለዚህ ሙሐመድን ያመኑበት ሄዶም ሌሊት ሙሉ ቁርአን ይቀራላቸው ታማመናቸው በፊት ምን ይባላሉ? ሴጣን። ሲያምኑ ደግሞ ሙስሊም ወንድሞች ይባላሉ። አርጊው ታደርጋለህ። አሁን ውሃም ጨርሻለሁ፣ ሰዓትም ሄዷል። በጣም ጥሩ፣ አሪፍ ነው። እኔ ከጀምሩም እኔ አልተቃወምኩትም። ያመኑ ጂኒዎች አሉ፣ ያላመኑት ደግሞ አሉ ብዬ በሚል በዚህ ዙሪያ እኔ መጀመሪያ አልተቃወምኩም። ስለዚህ እኔ አሁን ከማመናቸው በፊት ሴጣን ይባላሉ አይደለ? ሲያምኑ ሙስሊም ጂኒ አላቸዋቸው። ሙሐመድ ሄዶ ሲያስተምራቸው እነኛ ሴጣን ነበሩ፣ ሲያምኑበት ጂኒ ወንድሞቻችን አላችኋቸው። ወንድሞቻችሁ ናቸው። አይደለም ሰው ከዘመዱ አህያም ካመዱ ይባላል። ወይ አስጨርሰኝ ወይንም ደግሞ ላውራ። ቀጥል። ወይም አውራ አንተ ቀጥል። እሺ፣ በጣም ጥሩ። እኛ አሁን በአንተ እምነት ለምን እንደራሱ እንደተፈጠሩ ማረጃ ማምጣት አችልም። በዚህ ቻሌንጅ አደርጋለሁ። አንድ ቦታ አታመጣም። ለምን ጂኒዎች ፈጣሪ ለምን እንደፈጠራቸው አለ እኔ ጋር እመጣለሁ። አሁን ቶፒክ ላይ ግባ። አታመጣም ለምን እንደፈጠራቸው። እኔ ግን እስልምና ለቀህ ትወጣለህ። እኔ እሰጥሃለሁ። አታመጣም ለምን ቻሌንጅ አድርገኝ። እስልምና ለምን እንደፈጠራቸው ማምጣት እንኳን አይችልም። በእኔ እምነት ግን በእስልምና አላህ የፈጠራቸው አላህን ሊያመልኩ ብቻ ነው። ከዛም ደግሞ በአላህ የካዱት አሉ፣ ያመኑ አሉ። ስለዚህ አሁን ደግሞ እኔ ያልኩ ያለሁት የካዱትን አላህን በቁርአን ብዙ ቦታ አስጠንቅቆናል፣ ተግባራቸው ምን እንደሆነ። እሺ ነብዩ ሄዶ ህብረት አረጉ ያልከው ከነሱ እስልምናን ተቀብሎ ሰምቶ አላህን የታዘዙት አሉ፣ ያልታዘዙትም አሉ። ስለዚህ አሁን እኔ ያልኩ ያለሁት ስለ ሰይጣኖች ነው ለማውራት የፈለከው? ስለምንድን ነው ግራ ያጋባኝ ያለው? አንተ አታምንም ሲጀመር ከጅምሩ ለምን እንደተፈጠሩ ራሱ አንዴ እድል ይሰጠኝና ደብይ ላውራው። ሶሪ ረጅም ሰዓት ያስኩባችሁ፣ ቀጥሉ። ምናልባት አቡ ካሊድ የምታወራው ነገርም አንደኛ የሚረባም አይደለም፣ እየተከተልኩም አይደለም። ግን አሁን ካመጣው መጨረሻ ላይ ካመጣው አላህ አጋንንትን የፈጠረው እንዲያመልኩት ነው አልክ። በሌላ ቦታ ደግሞ ለጀሃነም እንደፈጠራቸውም ስለሚናገር ቁርአን እርስ በርሱ እንደሚጋጭ የምታሳይበት ካልሆነ አዲስ ነገር አይደለም። የጋኔል አፈጣጠርን ማወቅ ደግሞ የሚያስመካም አይደለም።
ከዛ ውጭ ምናልባት ቁርአን ላይ አቡካሪ ለጃነብ ተፈጠርኳቸው ያለው ከሰዎቹም አለ ከጂኒዎች ብቻ አይደለም ከሰዎቹም ለጃነብ ተፈጠሩ አሉ። ስለዚህ አንተ እንትን ሐሳብ አታዛቡ። ቆይ እኔ ስለጂኒ ይኸውልህ ትራክ ማድረጋችንም ውይይቱን እኮ መከተላችንም የምልህ ለዛ ነው። እየተወራ ያለው ስለ አጋንንት እንጂ ስለ ሰው አይደለም። የሰውን አምጥተህ ለምን እዚህ ትቀላቅላለህ? ስለዚህ ከሰውም ከጂኒም ነው የሚለው በእርግጥ ትክክል ነገር እኛ እያወራን ያለ ነው ስለ አጋንንት ስለሆነ ሌላ ቦታ ደግሞ ይመጣና አብዛኛውን አጋንንት የፈጠርኩት ለጀሃነም ነው ብሎ ስለሚናገር እሱ ይጋጫል። ከዛ ውጭ ራሱ ቁርአን እዚህ መሐመድ ለጂኒ ነው የተላከው የሚለው ከቁርአን ጋር ራሱ ይጋጫል። በእርግጥ እሱን ራሱን የቻለ ሌላ ነው። ምክንያቱም በምድር ላይ ለሰው ሰው መልእክተኛ ለመላእክት መልእክተኛ ነው የምንልከው ብሎ በሌላ ቦታ ተናግሯል። እንደዛ ከሆነ መሐመድ ለሰውን ብቻ ነው እንጂ ሊላክ የሚገባው እንዴት ነው ለጂኒ ሊላክ የሚገባው? ይሄ ራሱ እኮ ትልቅ ግጭት ነው። ባይዘው ቁርአን ብዙ ቦታ ላይ እንደዛ ብሎ ስላስቀመጠ በምድር ላይ መላእክት ቢኖሩ ኖሮ የምንልክላቸው መላእክት መልእክተኛ ነው ይላል። ስለዚህ መሐመድም አንተን ወደ ሰዎች የላክነው ሰው ስለሆንክ ነው የሰው መልእክተኛ ነው የምንልከው ብሎ ተናግሯል። ስለዚህ መልሶ ደግሞ ለጂኒም የተላከ ነው ከተባለ ራሱ ይሄ ከቁርአኑ ጋር ግጭትና ፍጭት ነው የሚሆነው ባይዘው። ከዛ በተረፈ ግን እንደው ለጂኒ ስለ ጂኒ አንቀጽ አንድ ሱራ ስላለ ስለ ጂኒ እናንተ ጋር ስለተነገረ በጣም በመኩራራት አንተ ብቻ አይደለም ባለፈው ፎይ በደንብ አድርጎ የገረፈው ኡስታዝ በጣም ሲኩራራ መጽሐፍ ቅዱስ ይሄን ነገር የለም እምቢ አለ እፎይ እምቢ አለ እና ራስ ይለቆ ፈራ እምቢ አለ እፎይ አንዴ ቀርቷል። ስለ ጂኒ እንደው አንድ ቃል እንኳን ለማውጣት አልፈራም እንዴ? ለምን አቡካሊ ተው ቆይ የማይጠቅም ነገር አሁን ስለ ጂኒ ማወቅ ለኛ ከዘላለም ድነት ጋር ስለ ጂኒ ማወቅ አይጠቅመንም። እኛ ምንም አይሰራልንም። ስለ መላእክት ቢሆን ኖሮ ስለ መላእክት ቢሆን ኖሮ መላእክት እኛን ለማዳን የሚያግዙ ስለሆነ በእግዚአብሔር ፊት ስለሚቆሙልን በምልጃ ማለት ነው እኛን ለማዳን ያግዙናል። ስለዚህ ስለነሱ ቢጻፍልን መልካም ነው፣ ከድህነታችን ጋር ይገናኛል። ስለ ጋኔል ስለ አጋንንት እነሱ በጠቅላላ የተጣሉ ናቸው፣ ከምድር በታች የተጣሉ ናቸው። እኛ ጋር ከነሱ ምን መልካም ነው እናንተ ጋር የተጣሉ ለምን አላማ የላቸውም? ከጅምሩ ለምን ተፈጠሩ ራሱ በሙሉ የተጣሉ ናቸው። አረ ቆይ እባክህ አላማ የላቸውም አልተባለም። ዝም ብለህ መሀል ላይ ፊቸሪንግ አትግባ ፕሊስ። እኔ አሁን እንትን እኔ እኮ ቻሌንጅ አደረኩ እኮ አቡ ካሊድ አሁን ሐሳቤ እኔ ሊወርድ ነው ትንሽ እንትን ለቀቅ ይወጣለሁ በለኝ። እኔ አሁኑኑ አሳያለሁ አልኩ፣ ቻሌንጅ አድርገኝ አልኩ። ዝም ብለህ እንትን አትበል። ቀጥል ቃል ቢኒ እኔ ሲማ ፊቸሪንግ እየገባ አስቸገር። ነጠላ ዜማ ሳወጣ ጠራህና መሀል ላይ ትገባልኛለህ። እሺ ግባልኝ ስል ፕሊስ አንዴ አቡ ካሊድ ወይ ቶሎ ጨረሳ፣ ሰዓት የለም። እሺ እስካሁን ስታወራ ነበር እና ይሄ በአጋንንት ልክ ስናገር ቅድም መሀል ላይ ገባብኝና በጣም ለመኩራራት ይሞክራሉ። እኛ ጋር ያጀማ እንደው አጋንንት ስለ አጋንንት እያንዳንዱ ተጽፏል፣ ስለምንም ነገር የቀረ ነገር የለም ለማለት ይሞክራሉ። ባይዘዌ እሱን ደግሞ ዛሬም አላየ ነው። እንደው ስትጠየቁም ደግሞ እንደው ተጽፏል ብላችሁ የምትኩራሩበት ነገር ስትጠየቁም አናውቅም ስትሉን የሰማነው ሙሉ ሴሽኑ ማለት ነው። ሙሉ ሴሽኑን በዚህ ነው ያለቀው። የምታውቁት ምንም ነገር የለም። የምታውቁት መቼም አጋንንትን እንዲያመልኩ ፈጠረ፣ አጋንንት ቁርአን ቀራ ምናምን ያቺ የተጻፈችው ነው። ከዛ ያለፈ ምንም ነገር የምታውቁት ነገር የለም። አፈጣጠራቸው እንደዚህ ምናምን ተጽፎላቸዋል። ከዛ ያለፈ እኮ የምታውቁት ነገር የለም። ግን ይሄ የሚያሳየው ምንድነው? የአጋንንት ተጽዕኖ በጣም ከፍተኛ መሆኑ በእናንተ ላይ ተቆጣጥሯችሁ ብዙ ነገር እንደሚያደርጋችሁ ያን ነው ያለው። እንግዲህ ያው ከተጻፈም የሚባለው በክፉ ብዙ ተጽፏል። ቅድምም ሲባል እንደነበረው ሰላት በምትቆሙበት ሰዓት ላይ መጥቶ እንደሚወሰውሳችሁ፣ ከቂጣችሁ ላይ ፀጉር እንደሚነጭ፣ አፍንጫችሁ ውስጥ እንደሚያድር፣ ጆሮአችሁ ላይ እንደሚሸና፣ በደም ዝውውራችሁ እንደሚዘዋወር፣ እነዚህ ሁሉ በጣም የሚያኮራችሁ ነው። እነዚህ ሁሉ እና እኛ ደግሞ በእንደዚህ አይነት ነገር አንኮራምም፣ አንፈልግም፣ እንዲነገረንም አንፈልግም። የአጋንንትን ስራ ማወቅ አንፈልግም። ምክንያቱም ክፉ ስለሆነ የሰይጣን ስራ ክፋት ስለሆነ የምንፈልገው ምንድነው? እኛ ቅዱሱ መንፈስ የእግዚአብሔርን ስራ ነው በደንብ ማወቅ የምንፈልገው፣ የእግዚአብሔርን መልእክት ነው እንጂ የአጋንንትን መልእክት መረዳት አንፈልግም። በጣም ሲኩራሩ ስላየው ነው ሰሞኑን አንድ ቪዲዮ ስለደረሰኝ። እኛ አንፈልግም። አዎ አንዱ በጣም የለም መጽሐፍ ቅዱስ ላይ የለም ስለ አጋንንት ስለ ሁሉ ነገር የተጻፈው ቁርአን ላይ ማለጥፈው እንዴ? ለእኔም ደጋግሞ እኮ ውይይት ከፈለገኝ ምናምን ብሏል። ትንሽ ይብረድለት ብዬ ነው። ከፈለገኝ ጥራኝ ድገምና ሁለቴ ጥሬ ሰምቻለሁ ገስቱ ላይ ሲያወራ። ሶስተኛ ተሳስተ
አጋንንት ላይ እፎይ ይግባልኝ እያለ እየፎከረ ነው። ተሳስተ ካልክ እቀበላለሁ በሉት። ተሳስተ 2 ጊዜ ቪዲዮ ደርሶኛል። አትርሳት። እቺን ነገር እቺን ቃል እንዳረሳት ሄድና ንገረው። ተሳስቶ በቃ እሺ አጋንንት ላይ ብሎ ካነሳ እቀበለዋለሁ። ሙስሊሞች ካላችሁ ሪከርድ አድርጉት። አይ አቡ ካሊድ ሁለተኛ ጊዜ ሊጠለዝ እንደዛ ደንግጦ ያያችሁ 2 ሲያወራ ሰምቻለሁ። 2 ጊዜ ጥሪ ያቀርቧል። ንቄ ትቼዋለሁ። 3ኛ ከጠራ ግን አጋንንት ላይ እቀበለዋለሁ። አርፎ ቢቀመጥ ይሻለዋል። ከዚህ በኋላ ያወራል፣ ይጠነቀቃል። ተስፋ አደርጋለሁ እንደሚጠነቀቅ። ለማንኛውም አቡ ካሊድ የምትለው ነገር ካለ በል። እኔ ጨርሻለሁ። አመሰግናለሁ። እፎይ ልትወጣ ይመስለኛል። ይበቃናል። በጣም ደከመኝ። ትንሽ ነው የሚለው ችግር የለም። አቡ ካሊድ ከአንተ ይልቅ ከድር በጣም ሶሪ ከድር ሶሪ ከድር አንድ ደቂቃ ልስጥ ለከድር አላወራም። እሺ በጣም ደከመኝ። ውሃም የለኝም ነበር። እሺ አመሰግናለሁ። አሪፍ ውይይት ነበረ። ውይይቱ ማለት ነው ያው ሞር ደግሞ በመደማመጥ ቢሆን በጣም አሪፍ ነበረ። ታይሙም ደግሞ ያው ትንሽ ስለሄደ ነው እንጂ በጣም ብዙ ነገር ማውራት እንችላለን። አሁንም የሆነ ስኬጁል ይዘን በደንብ በቃ አለ አይደል አሁን እዚህ ቤታችን ውስጥ ያለው ብዙ ሰው ተከታታይ እንትን ገብቶ ነው ያለውና ያንም በደንብ እንዲያምን በኤቪደንስ ቤዝድ ሆነን ሁላችንም ልክ እንደዚህ እኔ በመሰለኝ ወይ አንተ ማንም በመሰለው በማውራት ሳይሆን ከቁርአንም ከናንተ ከመጽሐፍ ቅዱስም በኤቪደንስ ኮምፓራቲቭ ያደረገን ብናወራ በጣም አሪፍ ነው ብዬ ነው ማስበው እንደኔ ማለት ነው። እሺ እናደርጋለን። ዛሬ ሰዓት ሄደብን። የሆነ ቀን እንገባበታለን። እሺ አይደል ነው። ዛሬ ስለገባንበት ያው እቺን ሰሞን ላንደግመው እንችላለን። እሺ በቃ እሺ ቴንክ ዩ። እሺ በሉ ደህና ደሩ ሁላችሁም። ደህና ደሩ። እፎይ የለቀቀው ቪዲዮ አለ ዩቲዩብ ላይ ግቡና እሷን ዛሬ የለቀቀው ቪዲዮ ገብታችኋት ከ5 ሰዓት በፊት የለቀቀ ቪዲዮ ነው። ታፕታፕ ስላደረጋችሁ ኮፒ ሊንክ ስላደረጋችሁ ከኛ ጋር ቆይታችሁ ስላደረጋችሁ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። መልካም አዳር። ቢኒያም ኧረ ቢኒያም አቤት አቶ ቢኒያም ልጆች ተይዘዋል። ምን ይባላል መሰለ ሰላምታ አንድ ጊዜ ለመልካም ነው፣ ሁለተኛም ያው ሲደጋገም ግን ለነገር ነውና ቶሎ ሉረድ መሰለ። አቶ ቢኒያም እንደባለፈው ሪከርድ አድርገው እንዳይለቁት። አቶ ቢኒያም እንዴት ነህ? ደህና ነህ? በጎቹ ከብቶቹ አልወረደም? ቃል ከብቶቹ ደህና ናቸው። ደህና ደሩ። በቃ ለሰላት ወርደዋል። ምንድን ነው ይቅርታ ለሰላት አልኩኝ። አላነሳናቸውም እንጂ እኮ ለእንስሳቶችም ነው መሐመድ የተላከው እኮ የሚል አለ። አሁን ለሁሉም ፍጠር ነው የሚለው፣ ለጉንዳንም ጭምር ማለት ነው። አዛኑን ራሱ የሙአዚኑን ድምፅ ሁሉም ፍጥረት ጂኒዎችንም ጨምሮ ይላል። ሁሉም ይመሰክራሉ። ሰምተናል ብለው የመልቅያማ ዛፍ ሁሉም መስካሪ ናቸው ይላል። እና እኔ ግን እፎይ ለጂኒዎች ይዞ የመጣው መልእክት መሐመድ ምንድን ነው? አሁን ለምሳሌ ነቢይ ከተባለ እንግዲህ ምንድን ነው ይዞ የመጣው የሚለው መልእክት እኮ መነገር መቻል አለበት። የእነሱ ቅድም ስላቸው እኮ ሙሉ ቁርአኑን ይቀበላሉ አለ። ታዲያ ሙሉ ቁርአኑን የሚቀበሉ ከሆነ አስበዋል? ምንም ጂኒ ማባረሪያን ጂኒዎች ምንድን ነው የሚጠቅማቸው? እሱ ስፔሻሊ ለሰው ነው የተነገረው። አንድም ቦታ ላይ ጂኒ መጣ የተባለ መልእክት አላየሁም ቁርአን ላይ ከነሱ ምስክርነት ውጭ። ከአባ ሄዶ ይሰማም እንዴ ደክሞኛል። ለካ በኢየሱስ በጣም ደክሞኛል። ሶሪ ገና ያሰፋሉ። ገና ከአባ ሄዶ ይሰማል ምናምን እባብ ጂኒ እንደዚህ ጂኒ ምናምን ነገር እያሉ ማለት ነው። እንዴ አይተኙም እንዴ ሰዎች? ተኙ እንጂ።